ሰላም እንዴት ናችሁ? እንኳን እንግዲህ ወደ ቀሰም አካዳሚ በድጋሚ በሰላም መጣችሁ። ሶዛት የዛሬው ሌሰናችን የሚሆነው ወይም ዛሬ የምናየው ምንድነው ማለት ነው ኤስኤቲ ወይም ሰዓት ማለት ነው። እንግዲህ የ2017 ፓይለት ኤግዛም ነው የምናየው ማለት ነው። እንደሚታወቀው ሁለት ፓርት አለው፣ እንግሊሽ እና ማትስ ፓርቱን ማለት ነው። መጀመሪያ ላይ እንግዲህ ማትስ ፓርቱን አይተን ቀጥሎ ደግሞ እንግሊሽ ፓርቱን እናያለን ማለት ነው። ስለዚህ እንግዲህ አሁን ቀጥታ ወደ ጥያቄያችን ነው የምንሄደው። ሁልጊዜም እንደምንለው ይታወቃል ይህ ቀሰም አካዳሚ እንግዲህ ከሃይ ስኩል እስከ ካምፓስ ላሉ ተማሪዎች እንግዲህ የተለያዩ እንግዲህ ቪዲዮዎችን፣ ቲቶሮችን፣ ሾርት ኖቶችን ስል እንግዲህ በቴሌግራም ማለት ነው በማቅረብ እንግዲህ የበኩሉን የሚወጣ ተማሪዎችን የሚያግዝ አካዳሚ ነው ማለት ነው። ስለዚህ ይሄን አካዳሚ እንግዲህ በዩቲዩብ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ፣ ቤተሰብ ያልሆናችሁ ተማሪዎች እስካሁን። ስለዚህ አሁን ቀጥታ ወደ ማትስ ፓርቱ አንደኛው ጥያቄ እንለፍ። የአንደኛው ጥያቄ ምንድነው የሚለን ማለት ነው what the nth term of the sequence 0 2 0 2 0 2 4 n is equals to 1 2 3 4 5 ምናምን ማለት ነው for natural number። ስለዚህ nth term ማለት ጀነራል ተርሙ ማለት ነው። አሁን ይሄኛው ዝም ብላችሁ አርትሜቲክ ነው ጂኦሜትሪክ ነው ምናምን ብለን የምንሰራ ከሆነ አይመጣልንም። ስለዚህ ምን እናደርጋለን ማለት ነው ሌላ ነገር ከማሰብ አሁን አስዩ የሆነ ፈተና ላይ እንኳን ብትሆኑ ያላችሁ አማራጭ እዚህ ጋር ለኤን እስከ ስንት ከ1 እስከ 3 ምናምን እያለ ይቀጥላል፣ 4 5 እያለ ይቀጥላል። ይሄም 0 2 0 2 0 2 0 2 0 2 እያለ ይቀጥላል። ስለዚህ ቶሎ እየሞከር መሄድ ነው ማለት ነው። ለምሳሌ አሁን ኤን እንሞክረው። ኤ 1 + -1 the power of n ነው አይሚለን። ስለዚህ n ስንት ሲሆን አንድ ሲሆን ምን ይሆናል የሚለውን እኔ so that ፎርሙላችን ምንድነው የሚሆነው n 1 ሲሆን ግድ ስንት መምጣት አለበት? 0 መምጣት አለበት። n 2 ሲሆን 2፣ n 3 ሲሆን 0፣ n እንግዲህ 4 ሲሆን 2፣ n 5 ሲሆን 0 እያለ ነው መሄድ ያለበት ማለት ነው። ስለዚህ n is equals to 1 ሲሆን የመጀመሪያውን ፎርሙላ ብንሞክረው 1 ፕላስ ኢንቱ ምን እናደርጋለን ማለት ነው -1 the power of ስንት 1 ነው የምናደርገው ማለት ነው which is እንግዲህ 1 minus 1 ይመጣልናል። ስለዚህ ስንት ይመጣል? 0 ይመጣልናል ማለት ነው። -1 the power of 1 -1፣ ስለዚህ 1 - 1 0 ይመጣልናል። እሺ የመጀመሪያው መጣልን አይደለ? ለሁለተኛውም እንሞክረዋለን ማለት ነው። n ስንት አድርገን 2 አድርገን ማለት ነው። ስለዚህ 1 plus into -1 the power of n ስንት ነች? n እዚህ ጋር በn በኩል እየተካን አይደለ? n 2 እናደርጋታለን ማለት ነው። ስለዚህ ስንት ይመጣልናል? 1 plus 1 አይመጣልንም። ለምን እዚች ጋር እንዴት ፖዚቲቭ 1 መጣ? -1ን ስኬር ስናደርገው ማለት ነው። ስለዚህ ይሄኛው ስንት ይመጣል? 2 ይመጣልናል ማለት ነው። 2 ይመጣልናል። እሺ n ደግሞ ስንት ስትሆን? n ደግሞ አሁን 3 በምትሆንበት ጊዜስ የሚለውን እኔ n 3 ስትሆን ደግሞ ምንድነው የሚሆነው? አሁንም በn በኩል ስንት መክተት ነው? 3ን መክተት ነው። ስለዚህ -1 the power of ስንት 3 እናደርጋለን። so 1 -3 the power of -1 the power of 3 ደግሞ ስናደርግ እቺኛዋ ኦር ነች አይደል? ስለዚህ -1 ነው የሚመጣው 0 ይመጣል ማለት ነው። ስለዚህ ሞክሩት እስቲ n 4 ብታረጉት ልክ እንደዚህ እየመጣ n 1 ሲሆን 0 ይመጣል፣ n 2 ሲሆን 2 ይመጣልናል፣ n 3 ሲሆን 0፣ n 4 ሲሆን 2፣ n 5 ሲሆን 0፣ n 6 ሲሆን እንደዛው እያለ ይቀጥላል። ዛት ሚንስ ከዚህ ኮንክሉድ ማድረግ የምትችሉት እንግዲህ ፎር እንግዲህ n ቫልዩ ምን ሲሆን ኦድ በሚሆንበት ጊዜ ምን እያደረገ ይመጣል ማለት ነው 0 እየሆነ ይመጣልናል ማለት ነው። 0 እየሆነ n 7ም ሲሆን እንደዛው ማለት ነው 0 ነው የሚመጣው። ለምሳሌ n 7ን እዚህ ጋር ብትከቱ ምን ይሆንልናል? 0 ይመጣልናል ማለት። ስለዚህ ዞሮ ይሄኛው n ተርም መሆን ይችላል። አንዳንዴ ደግሞ እዚህ ጋር ሊሆን ይችላል። ለምሳሌ እዚህ ጋር ቢያደርጉት ያላችሁ አማራጭ ቶሎ እንትን ማለት ነው መተካካት ነው። ስለዚህ ምንድነው የምናደርገው ማለት ነው በሌላ መንገድ n ተርሙን ማግኘት እንችላለን። ግን ከዛኛው ያኛውን ከመጠቀም ይሄኛውን መጠቀም ሰዓታችንን ስለሚቆጥብ ማለት ነው። ይሄኛውን ለምሳሌ n is equals to ስንት ሲሆን እንሞክረው? 1 ሲሆን 0 መምጣት አለበት አይደለ? n ተርም ለመባል። ስለዚህ 2 ሲደመር -1 the power of ስንት n ነው። n ስንት ነች? 1 ነች። ስለዚህ ስንት ይመጣልናል? 2 ሲቀነስ 1 ይመጣልናል። ይሄኛው -1 the power of 1 -1 ስለሆነ ማለት ነው ስንት ይመጣል? 1 n 1 ሲመጣ ይሄኛው ስንት ነው የመጣው? 0። ይሄኛው ግን 1። ስለዚህ በቃ ይሄኛውን እንተዋለን ማለት ነው። ይሄኛውንም እንደዛው ትሞክራላችሁ። ስለዚህ ቶሎ የሰጣችሁትን ሞክራችሁ እንግዲህ መልሳችሁን ማስቀመጥ ነው። ስለዚህ የዚህኛው ሲኩዌንስ እንግዲህ n ተርሙ ምን ይሆንልናል ማለት ነው? ያው ዛታ ፈርስት ተርም እንግዲህ n is equals to 1 ብሎ ፈርስት ተርሙ 0 ነው የሚሆነው። ሶ n አችን ያው n ተርማችን ምን ይሆንልናል? 1 plus into -1 the power of
ኤን ይመጣልናል ማለት ነው። እሺ ሁለተኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው which one of the following is a prime natural number ነው prime natural number ስለዚህ እዚህ ጋር ግን ያው እንደሚታዩት እዚህ ጋር አክቹአሊ ሁሉም ያው ናቹራል ነምበሮች ናቸው ምክንያቱም ከአንድ ነው የሚጀምረው አይደል ናቹራል ነምበር ስለዚህ ፕራይም ነምበር የምንለው ደግሞ እንግዲህ ከስንት ነው የሚጀምረው ፕራይም ነምበር ከአንድ አይጀምርም ከሁለት ነው የሚጀምረው ፕራይም ነምበር ሲምፕሊ ዲፋይን ስናደርገው ለራሱና ለምን የሚካፈል ማለት ነው ለአንድ የሚካፈል ወይም ሁለት ፖዚቲቭ ፋክተሮች የሚኖሩት ማለት ነው 2016 ወይም 15 ላይ ኢንትራንስ ጥያቄ ላይ መጥቷል ያው ማትሱ ላይ ማለት ነው ስለዚህ ፕራይም ነምበር የምንላቸው ሁለት ፋክተሮች የሚኖራቸው ናቸው ኮምፖዚት ደግሞ ከዛ በላይ የሚኖሩት ማለት ነው ፋክተሮቹ ስለዚህ ዞሮ ፕራይም ነምበር ለመባል ለራሱና ለአንድ ብቻ መካፈል አለበት ለምሳሌ አሁን 5 ፕራይም ነምበር ነው 3 ፕራይም ነምበር ነው 2 ፕራይም ነምበር ነው 7ም እንደዛው ፕራይም ነምበር ነው 7ም ብንወስድ 7 ለምሳሌ 1 ለ7 ይካፈላል ሁለተኛ ደግሞ ለአንድ ይካፈላል በቃ ከነኚህ ቁጥሮች ውጪ ይሄን ቁጥር ሊሰጡን አይችሉም 1 ሲባዛ 7 7 ሲባዛ 1 ይሄኛውን ሰ ከዚህ ውጪ በቃ ከሁለት ቁጥሮች ስናባዛ ይሄኛውን ከሚሰጡ ሌላ የትኛውን ቁጥር ብናባዛ አናገኝም ማለት ነው 7 ስለዚህ ለ7 እና ለ1 ብቻ ነው 7 ፕራይም ነምበር ነው ማለት ነው ከዚህ ውስጥ እንግዲህ ቼክ ማድረግ ነው እንግዲህ ያው ቼክ ማድረግ ነው ያው ፕራይም ነምበርም ተፈለጋችሁ እዚህ ጋር አንዳንድ የሚጻፈው ነገር የምትይዙት ሆነ መያዝ ትችላላችሁ a prime number is a natural number greater than 1 that cannot be formed by multiplying two smaller natural numbers ይለናል a prime number is a natural number greater than 1 that cannot be formed by multiplying two smaller natural number ያና ላይሆን ይችላል ለምሳሌ አሁን 7ን እንዴት አግኝተናል ያው ከሱ ውጪ ስላለ ነው አንድ ሲባዛ በስንት በ7 አድርገን አግኝተናል ግን that cannot be formed by multiplying two smaller natural number ነው ከማ ከዚህኛው ማለት ነው ከ7 ግን ከዚህኛው ከ7 በታች smaller ያለው ቁጥር ተጠቅመን 7ን አባዝተን ልናገኘው አንችልም ስለዚህ 7 ምንድነው ፕራይም ነምበር ነው ማለት ነው እሺ ከዚህ ውስጥ እንግዲህ ማን ነው ፕራይም ነምበራችን ይለናል ማለት ነው ያው መሞከር ነው 137 ነው ይለናል 137 ለ137 እና ለአንድ ብቻ ነው የሚካፈለው ሌሎቹ ግን 133ን ብናይ ለምሳሌ ለ7 ይካፈላል ለ19 ይካፈላል ማለት ከስንት በላይ ይኖረዋል ማለት ነው እንግዲህ አራት ምናምን ፋክተሮች ሊኖሩት ነው ማለት ነው ለ7 ይካፈላል ለ19 ይካፈላል እንደገና ለአንድ ይካፈላል እንደገና ደግሞ ለራሱም ይካፈላል ማለት ነው ይሄኛው እንግዲህ ምን ሆነ ኮምፖዚት ነምበር ሆነልን ማለት ነው 247 ደግሞ ለ13 እና ለ19 ይካፈላል 91 ደግሞ ያው ለ7 እና ለ13 ይካፈላል ማለት ነው ስለዚህ እነኚህ ቁጥሮች እንዳለ ምን አይደሉም ማለት ነው እንግዲህ ያው ፕራይም ነምበሮች ወይም ፕራይም ናቹራል ነምበሮች አይደሉም ማለት ነው ስለዚህ ትክክለኛው መልሳችን ኤ ይሆናል ማለት ነው ኤ ይሆናል እሺ አሁን ደግሞ ወዴት እናልፋለን ማለት ነው ወደ ሶስተኛው ጥያቄ እናልፋለን which one of the following points can be the vertex of the triangle where the set of all interior points of the triangle represents the solution set of the system ነው የሚለን ማለት ነው the solution set of the system assume ለምሳሌ አሁን ትራያንግሉ እንደዚህ በመናገኝበት ጊዜ ግራፉን ስለን ማለት ነው ለምሳሌ አንዱ ግራፍ የዚህኛው ግራፍ x greater than 3 የሚለው ይሄ ቢሆን ከዛም በኋላ የዚህኛው ደግሞ ይሄኛው እንደዚህ ሄደው ቢሆን የዚህኛው የማለኛው ደግሞ እንደዚህ ሄደው ቢሆን ከዛም በኋላ ቨርቴክሶቹን ነው የጠየቀን ቨርቴክሶቹ 3 ቨርቴክሶች አሉ እዚህ ጋር ያሉት ቨርቴክሶች ይኖራል ሶሉሽናችን ወይም ቪዚብል ሪጅናችን ደግሞ ይሄ ነው የሚሆነው ይሄኛው ደግሞ ውስጡ ኢንተረር where the set of all interior points of the triangle represents the solution set of the system ስለዚህ ይሄኛው ደግሞ ሶሉሽን ሴቱን ቢሆን እነኚህን ኢንተርሴክቲንግ ፖይንታቸውን ነው የጠየቀን ማለት ነው ኢንተርሴክቲንግ ፖይንታቸው እነኚህ ግን እዚህ ጋር ኢንተርሴክት ያለው ፖይንት ኢንተርሴክሽን ካለው ያውን እዚህ ጋር አክቹአሊ ለምሳሌ ማለት ነው ለምሳሌ እንደዚህ ነው አይደለ እንትኑን የተሳለው ለምሳሌ አሁን እንደዚህ እናርገውና ያው ትራያንግል ነው ግን ኢንተርሴክት ማድረጉን ለመለየት ነው እኛው ለምሳሌ x = ስንት 3 ነው ብንለው ያኛው ደግሞ ይሄኛው ቀጥታ ላይኑ ደግሞ y = -2x ምናምን የሚለው ቢሆንልን እንደገና ደግሞ ይሄኛው ደግሞ y = x - 3 የሚሆነው ቢሆንልን ከዛም በኋላ አሁን እዚች ጋር ለማግኘት ያለችውን ለማግኘት በኤክስ በኩል 3 እንተካለን ከዛን በኋላ ሁለቱን ላይኖች ዞሮ ይሄኛውን ሁለቱን ላይኖች አንድ ላይ አድርገን ነው እንግዲህ ሶልቭ አድርገን የኤክስ እና የዋይን የምናገኘው ግን ይሄኛውን የኤክስ እና የዋይን ስናገኝ
ግድ ይሄኛውንም እዚህ ጋር ያለውንም ምን መሆን አለባቸው ሶሉሽን ወይም ቨርቴክስ ለመባል እንግዲህ ማሟላት ሳቲስፋይ ማድረግ ይኖርበታል ማለት ነው። ሳቲስፋይ ማድረግ ይኖርበታል። ይሄን በሁለት መንገድ ልትሰሩት ትችላላችሁ። አንድ ግራፉን መስራት፣ ሁለተኛ ደግሞ መተካካት። ያ ማለት ለምሳሌ አሁን የማንና የማን ኢንተርሴክቲንግ ፖይንት መፈለግ፣ የሁለቱን ኢንተርሴክቲንግ ፖይንት መፈለግ። አሲዩም y = ስንት y = ማይነስ መጀመሪያ ስቲንግ እነኚህን አሁን እኩል እናድርጋቸውና ሶልቭ እና ኢንተርሴክሽን ፖይንታቸው ማለት ነው የማን የሁለቱን ማለት ነው። ስለዚህ y = -2x + 3 y = x - 3 ስለዚህ በዚህኛው በy በኩል ይሄኛውን ማስገባት እንችላለን ከዋጋ እኩል ስለሆነ ማለት ነው። ሶ -2x + 3 -2x + 3 ምን እናደርጋለን ማለት ነው x - 3 ይሆንልናል ማለት ነው። ሶ እቺኛዋ x ወደዚህ ስትመጣ -x ትሆናለች። እዚህ ጋር ደግሞ -2x አለ -2x -x -3x ይመጣልናል ማለት ነው። -3x እቺኛዋ ደግሞ ወደዛ ስትሄድ -6 ይመጣልናል። ያ ማለት እቺ ፖዚቲቭ አይደለ ወደዛ ስትሄድ -3 ይሆናል። ስለዚህ -3 -6 ሶ -3 እናደርጋለን። x ለብቻው ማስቀረት -3 እናደርጋለን። ያው በዚህኛው ሲጠፋ x ስንት ይመጣልናል ማለት ነው? ኔጌቲቭን በኔጌቲቭ 6 ሲካፈል ለ3 2 ይመጣልናል ማለት ነው። የx ቫልዩ 2 መጣ። ከዛስ የy ቫልዩ ስንት ይመጣልናል ማለት ነው? y = x - 3 ነው። ከዛን x ደግሞ ስንት አገኘን? 2 አገኘን። ስለዚህ 2 ሲቀነስ -3 ያው 2 ሲቀነስ 3 ማለት ነው -1 አገኘን። ስለዚህ ኢንተርሴክሽን ፖይንታቸው ምን ይሆናል? 2 -1 ላይ ኢንተርሴክት ያደርጋሉ። ማናማ ይሄኛው ሁለቱ ማለት ነው። ሁለቱ ግን ኢንተርሴክት አደረጉ ማለት የዛ ትራያንግል ቨርቴክስ ለማድረግ ይሄኛው ሶስተኛው ኢኩዌሽናችንን ምን ማድረግ አለበት? ትሩ ማድረግ አለበት። ስለዚህ x > 3 በx በኩል ያገኘነው ማን ነው? እዚህ ጋር 2 ነው። ስለዚህ 2 is greater than or equal to 3 ያለ ነው ማለት ነው። which is እንግዲህ ቶታሊ ሮንግ የሆነ ማለት ነው። so that ይሄኛው ምን አይሆነንም ማለት ነው ኢንተርሴክሽን ቢሆን ራሱ ይሄኛውን ሳቲስፋይ አያደርግም። ስለዚህ የዚህኛው ምን አይሆንልንም ሶሉሽን አይሆንም። so that vertexም አይሆንልንም ማለት ነው። የዛ የሶስቱ vertex አይሆንም የሁለቱ ተሆነ ነው እንጂ የሁለቱ ነው እንጂ አንድ ላይ የሶስቱ አይሆንም። ይሄኛውን ስለዚህ እንተዋለን ማለት ነው። አሁን ይሄኛውን ከዚህ ጋር ሞከርነው አይደለ? ይሄኛውን ደግሞ ከዚህ ጋር እንሞክረዋለን ማለት ነው። ያ ማለት y = ምን -2x -2x + 3 -2x + 3 እና x = ስንት ከ3 ጋር አድርገን ማለት ነው። x = 3 ጋር ያው ኦሬዲ xን 3 አግኝተናል። ስለዚህ የyን ቫልዩ ለማግኘት እንደምናደርገው -2 ሲባዛ 3 -6 ፕላስ ስንት ይሆንልናል? 3 ይሆንልናል ማለት ነው። ስለዚህ ስንት ይመጣል? -3 ይመጣልናል ማለት ነው። ስለዚህ የx ቫልዩ ስንት 3 ትመጣልናለች። የy ቫልዩ ደግሞ -3 ይመጣል። አሁን ይሄ ሁለቱ ናቸው። ስለዚህ እንግዲህ ሶሉሽን ሆኖ ቨርቴክስ ለመሆን ይሄኛውንም ምን ማድረግ አለበት? ሳቲስፋይ ማድረግ አለበት። ያ ማለት ምንም ይለውን y > x > or equal to x - 3 የሚለው y ስንት ነች? -3 -3 is greater than or equal to x - 3 x ስንት ነች? 3 ነች አይደለ? -3 ሲቀነስ 3 ስንት ይሆናል? 0 ይሆንልናል። -3 is greater than or equal to 0 እያር ነው ማለት ነው። ስለዚህ ይሄኛው ደግሞ ፎልስ ነው። -3 ያንሳል። ኢቭን እኩል ራሱ አይሆንም። ስለዚህ ያንስልናል ማለት ነው። ይሄኛው እንደገና ምን አይሆንም ማለት ነው? ቨርቴክስ መሆን አይችልም ማለት ነው። አሁን ይሄኛውን ከዚህኛው ጋር ጨረስን ማቀረን ማለት ነው። ይሄኛውን ከዚህኛው ጋር ይሄኛው ከዚህኛው ጋር ይቀረናል ማለት ነው ሁለቱም። ያ ማለት ደግሞ y = x - 3 ኮማ እናረግና x = ስንት 2 ኦሬዲ x = 3 x = 3 ስለዚህ ኦሬዲ x = 3 is given። ስለዚህ y ለማግኘት እንደው እናረጋው ማለት ነው 3 - 3 እናረጋለን which is 0 ማለት ነው። እዚህ ጋር 3 መክተት ማለት ነው። ስለዚህ 3.0 እያደረግን ነው። አሁን ደግሞ ይሄኛውን ሁለቱን አግኝተን ነው። ስለዚህ እዚህ ውስጥ ከተነው ይሄኛውን ሳቲስፋይ ማድረግ አለበት ቨርቴክስ እና ሶሉሽን ለመባል ማለት ነው። ሶስቱንም ማሟላት ስላለበት ሳቲስፋይ ማድረግ ስላለበት ስለዚህ y ስንት ነች? 3 ነች። 3 is less than or equal to ያለ ነው። 3 is less than or equal to ምን እዚህኛው ጋር ምንድነው የምንከተው? መጀመሪያ ላይ ያለው 3 እቺኛዋ ነች 0 ነች አይደለ? ወይም እንትሩን ብንጽፈው y less than -2x plus 3 ነው የምናደርገው አይደለ? እቺኛዋ x ነች ማለት ነው። ስለዚህ
y ስንት ነው እዚህ ጋር 0 is less than or equal to -2x x ደግሞ ስንት ነው ማለት ነው 3 ስለዚህ -6 ሲደመር ስንት 3 ያደረግን ነው ማለት ነው ስለዚህ 0 is less than or equal to -3 ያሉ ነው ይሄኛው ፎልስ ነው ስለዚህ እንግዲህ እንዳያችሁት ቨርቴክሶቹ የሉም ማለት ነው በቃ that means ወይ እንግዲህ ምናልባት እንደነገርኳችሁ ነው ይሄኛው ጥያቄው ያው ከወረቀት ላይ ምናምን ስለሆነ አንዱ ነገር ሳይኑ ምናምን ተቀይሮ ሊሆን ይችላል ዞሮ ግን ይሄኛውን የሚያሟላ እንግዲህ ቪዚብል ፖይንት የለውም ግራፉንም ብስሉ ልክ እንደዚህ ሊመጣላችሁ ይችላል ማለት ነው x = 0 3 የሚለው እዚህ ጋር እንደዚህ ይመጣል አንደኛው ደግሞ ይመስለኛል ይሄኛው የሁለተኛው ደግሞ እንደዚህ ነገር ይመጣላችኋል ይሄኛው ወዴት ነው ግሬተር ዛን ነው ወደዚህ ነው የሚቀባው ይሄኛውስ የሁለተኛውስ እሱም ወደ ላይ ነው የሚቀባው ወደ ላይ ይቀባል ይሄኛው ደግሞ እንግዲህ ኔጌቲቭ ስሎፕ ነው ያለው ስለዚህ በኳድራንት ስንትና ስንት ላይ ነው የሚያርፈው ማለት ነው በኳድራንት በሆነ ዞሮ በዚህ አካባቢ ላይ ያርፍልናል ማለት ነው ይሄኛው የዚህኛው የኔጌቲቭ ይሄኛው ነው ስለዚህ የሁለተኛው ደግሞ ላይክ እንደዚህ ምናምን ሊሆንልን ይችላል ማለት ነው ስለዚህ ይሄኛው ወደ ላይ ነው የሚቀባልን አንደኛው ደግሞ ወደ ታች ነው የሚቀባልን የመጀመሪያው ማለት ነው የመጀመሪያው ቼክ አድርጉት ሳሉትና እኔ እንትን ስላልኩት ነው እንጂ ይሄኛው ለይዛን ይሆንልናል ይሄኛው ሳይሆን ማለት ነው አንደኛው ደግሞ ምን ይሆናል ማለት ነው ወደ ላይ ይቀባልናል ማለት ነው ስለዚህ እንደምታዩት እንግዲህ በቃ ኢንተርሴክሽን ፖይንት ቢኖራቸውም ቪዚብል ፖይንት ግን የላቸውም ይሄ ለምሳሌ ይሄ ፓርት እንዳለ ወደ ላይ ነው የሚቀባው ይሄኛው ደግሞ ወዴት ነው የሚቀባው ወደዚህኛው ነው የሚቀባልን ይሄ ደግሞ ወደ ታች ነው የሚቀባልን ስለዚህ እዚህ ጋር ተገናኙ ስንል ይሄኛው ይርቅብናል ማለት ነው እነኚህ ሁለቱ እዚህ ጋር ተገናኙ ስንል ደግሞ ይሄኛው ይርቅብናል እንደዛ ስለሆነ ዞሮ ሶሉሽን አይኖረውም ማለት ነው ቪዚብል ፖይንት የለውም ቪዚብል ፖይንት ታሪለው ደግሞ ያው ቨርቴክሱን መፈለግ አንችልም ማለት ነው ሜቢ ጥያቄውም ተሳስቶ ሊሆን ይችላል እንግዲህ ቼክ አድርጉት እንግዲህ እሺ ሌላው ምንድነው የሚለን ማለት ነው እንግዲህ which one of the following is a finite set ነው የሚለን x is an element of integer that such that x is greater than 0 that means an element of integer ሆኖ ከgreater than 0 ማለት ያው ፕሉራል ነምበር ማለት ነው ሲምፕሊ አይደለ 1 2 3 ያለ የሚቀጥል ማለት ነው ታዲያ ይሄኛው finite set ነው ገደብ አለው የለውም አይደለ ስለዚህ ኢንፋናይት ነው የሚሆንልን ማለት ነው ሌላው b ላይ ደግሞ x is an element of r real number between such that x በማንና በማን የምትገኘው በማይነስ1 እና በ0 በማይነስ1 እና በ0 there are infinitely እንግዲህ ብዙ ሪል ነምበሮች አሉ ማለት ነው በማይነስ1 እና በ0 infinitely የማያልቁ ብዙ ሪል ነምበሮች አሉ ሪል ነምበር ስላለን ማለት ነው ስለዚህ ምን ይሆንልናል ይሄኛው ኢንፋናይት ነው የሚሆንልን ይሄኛው ኢንፋናይት x is an element of natural numbers such that x is less than 0 ይሄኛው ኢምቢቲ ሴት ነው የሚሆንልን ኢምቢቲ ሴት የምን ኤሌመንት ሆነ የናቹራል ነምበር ከስንት ነው የሚጀምረው 1 2 3 ያለ ነው የሚቀጥለው አይደለ ነገር ግን x ከስንት የምታንስ ነች ከ0 የምታንስ that means ኔጌቲቭ ማለት ነው ስለዚህ ናቹራል ነምበር ሆኖ ኔጌቲቭ የሆነ ስላልሌለ ኢምቢቲ ሴት ነው የሚሆንልን ኢምቢቲ ሴት is actually an finite set ነው ኢምቢቲ ሴት is finite set ስለዚህ ይሄኛው ግን ምን ይሆንልናል ኢምቢቲ ሴት ሆኖ ራሱ finite set ይሆንልናል ማለት ነው finite set ይሆንልናል ኢምቢቲ ሴት ሆኖ finite set ይሆንልናል x is an element of rational number that is between እንግዲህ በ0 እና በ5 ማለት ነው again there is infinitely many rational number between 0 and 5 በ0 እና በ5 በጣም ብዙ ኢንፋናይት የሆኑ ራሽናል ነምበሮች አሉ ማለት ነው ስለዚህ ያው ምናችን ትሆናለች መልስ ትሆናልናለች even ኢምቢቲ ሴት ብትሆንም ኢምቢቲ ሴት ያው ፋናይት ሴት ስለሆነ ምን ይሆንልናል ማለት ነው መልሳችን ይሆንልናል ማለት ነው እሺ ያው አምስተኛው ጥያቄያችን ደግሞ ምንድነው if 2x + 1 is a factor of polynomial function this one አሁን እዚህ ጋር ምን አለን ማለት ነው ይሄኛው የዚህኛው ፖሊኖሚያል ፋንክሽን which is እንግዲህ ኳድራቲክ ፋንክሽን ነው ፖሊኖሚያል ፋንክሽን ነው ስለዚህ የሱ ፋክተር ቢሆን ፋክተር ሆነ ማለት ደግሞ በዚህ ለምሳሌ ከዚህች ጋር የኤክስን ቫልዩ እንፈልጋለን ስለዚህ 2x + 1 = 0 እናደርግና የኤክስ ቫልዩ ስንት ይመጣልናል ማለት ነው እቺኛው ወደዛ ስትሄድ -1/2 ይመጣልናል አይደል ሲምፕል ነው ስለዚህ የኤክስ ቫልዩ -1/2 ሶ ይሄኛው የዚህኛው ምን ፋክተር ነው የምንል ከሆነ ምን ይሆንልናል ማለት ነው f of -1/2 ስንት መምጣት አለበት 0 መምጣት አለበት
ይሄ ምን ማለት ነው? በኤክስ በኩል 1/2 እዚህ ኢኩዌሽን ላይ እዚህ ፋንክሽን ላይ ስንተካ ስንት መምጣት አለበት? 0 መምጣት አለበት ማለት ነው። የመጀመሪያው ኬዝ ይሄኛው ነው። and the remainder when we divide f of x by x minus 2 is minus 5 እዚች ጋር ማይነስ አለች እሺ minus 5 then you can the following is the possible value of a እኛው ደግሞ የዚህኛው ሪማይንደር ሆኖ 5 ነው አይደለ that means a የx value ስንት ይሆናል ማለት ነው 2 ይሆንልናል ማለት ነው so f of 2 ደግሞ በx በኩል እዚህ ፋንክሽን ላይ በx በኩል 2 ስንተካ ስንት ነው የምናገኘው ማለት ነው -5 ማለት ነው ይሄኛው ሪማይንደር ቴረም ይሄኛው ፋክተር ቴረም ማለት ነው ግሬድ 10 ዩኒት 1 ላይ ያለው አይደል በኦልዱ ወይም በፖሊኖሚያል ፋንክሽን ላይ ማለት ነው ይሄ ነው የሚሆንልን ሶ እኛ ጀነራሊ የምንፈልገው እንግዲህ ይሄን ኢኩዌሽኑን ይሄኛውን ሁለተኛ ኢኩዌሽን ብንለው ይሄኛውን አንደኛ ኢኩዌሽን ብለን ሴት ብናደርገው ሁለቱን አንድ ላይ አምጥተን at the same time ካልኩሌት ስናደርግ the value of a እና b እናገኛለን ያው a መልሳችን ከዚህ ውስጥ ይኖረናል ማለት ነው ስለዚህ የመጀመሪያው ኬዝ የሚሆነው ምንድነው ማለት ነው f of ስንት -1/2 equals to ምን ብለን እንጀምራለን ማለት ነው 0 ብለን እንጀምራለን ማለት ነው 0 ስለዚህ በf በኩል ማንን -1/2 መክተት ነው በቃ ተዛን በx በኩል 1/2 ስንተካ ስኬር ይሆናል አይደል ስለዚህ ስንት ይመጣልናል 1/4 ይመጣልናል 1/4 ታይምስ ምን a ይመጣልናል 1/4 ታይምስ a then ፕላስ እናደርጋለን ፕላስ እንደገና ደግሞ በx በኩል እዚህ ጋር ማንን ተታለን 1/-1/2 ስለዚህ -b ታይምስ -1/2 ፖዚቲቭ ያው ፖዚቲቭ ተጽፏል 1/2 ምን b ይመጣልናል በx በኩል በቃ -1/2 መክተት ነው ተዛን ወዲ ኢኳልስ ቱ 0 ነው ያልነው ፕላስ 3 ኢኳልስ ቱ ምን 0 ማለት ነው ሶ ይሄኛውን ፍራክሽኑን ለማጣፋት ለምሳሌ በስንት ማባዛት እንችላለን በ4 ብናባዛው ሁሉንም በ4 ብናባዛው ምንም ፌር ነው አይደለ ስለዚህ ፍራክሽኑን ለማጣፋት ማለት ነው በ4 ይሄኛው በ4 ሲባዛ 4 ሲከፈል 4 አንድ ይሆናል 1 ታይምስ a ደግሞ a ይሆንልናል a ፕላስ ይሆንልናል 4 ሲባዛ በ1 4 ሲከፈል ለ2 ስንት ይመጣልናል 2 ስለዚህ ምን እንላለን ማለት ነው ፖዚቲቭ 2b ይመጣልናል እዚህ ኳልስቱ እናርግና -3 ወደዛ እንወስዳታለን ማን ነው አራትን በ3 እናባዛ ፖዚቲቭ 12 ወደዛ ስንወስዳት ደግሞ ማይነስ ስንት ትሆንልናለች -12 ይመጣልናል ስለዚህ ይሄኛው አንደኛው ኢኩዌሽናችን ነው አንደኛው ኢኩዌሽን ይሄ በፋክተር ቴረም ነው ያገኘነው ሁለተኛው በሪማይንደር ቴረም f of 2 ስንት ይመጣል ተባብለናል -5 ይመጣል ተባብለናል ስለዚህ በx በኩል ሁለትን መክተት እዚህ ጋር ሁለትን ስንከታት ስኬር ሲሆን 4 አይደለ ስለዚህ 4a ይመጣልናል ተዛስ እዚህ ጋር ደግሞ ሁለትን ስንተካት ምን ትሆንልናለች -2b ኢኳልስ ቱ ያው ፕላስ አለች እዚህ ጋር ፕላስ ስንት አለች ፕላስ 3 አለች ስለዚህ ፕላስ 3 አለች ወደዛ ስንወስዳት ከዛ ጋር መቀነስ እንችላለን አይደለ ስለዚህ ማይነስ ይሄኛው -5 እዚህ ጋር ፖዚቲቭ ነበር ወደዛ ስቴትመንት ሆናለች ኔጌቲቭ ትሆንልናለች ኔጌቲቭ 3 that means -8 ይሄኛው ደግሞ ስንተኛ ኢኩዌሽን እንበለው ሁለተኛ ኢኩዌሽን እንበለው ስለዚህ አንድ ላይ አምጥተን እንደማምራቸው ወይ እንቀናንሳቸው አንዱን ለማጣፋት ማለት ነው ሶ ይሄኛው ምን ይመጣልናል 4a ተዛስ -2b ኢኳልስ ቱ ስንት -8 ማለት ነው at the same time ካልኩሌት ማድረግ ይችኛዋ a ነች እሺ a ነች ይችኛዋ ምን ማድረግ ለምሳሌ እንደምራቸው ብንደምረው ቁልቁል ብንደምረው a ሲደመር 4a ስንት ይመጣልናል 5a ይመጣልናል 5a 2b ሲደመር -2b 0 ነው ይሄኛው ሙሉ ይጣፋፋልናል እዚህ ኳልስቱ ስንት -11 -8 ያ -12 -8 ደግሞ ስንት ይመጣልናል -10 ይመጣልናል -10 ይመጣልናል ስለዚህ a ለብቻው ለማስቀረት ኦቨር 5 ይሄኛውንም ኦቨር 5 እናደርጋለን ስለዚህ the value of a become እንግዲህ -20 ሲካፈል ለ5 ደግሞ ስንት ይመጣልናል 4 ይመጣልናል ማለት ነው ስለዚህ -4 ያው ኔጌቲቭ ስላለኝ -4 so the possible value of ያው a ምን ይሆንልናል -4 b ደግሞ ተከታችሁ እዚህ ጋር a ላይ ተከታችሁ ማግኘት ትችላላችሁ b ስላልተጠየቀን ያው a ብቻ ስላገኘን ይበቃናል ማለት ነው a equals to ስንት ናል ማለት ነው b ተፈለጋችሁ ደግሞ ለምሳሌ እዚህኛው ላይ ብንተካው ወይም እዚህኛው ላይ ብንተካው ይሄኛው ቀላል ነው አይደለ ካልኩሌት ለማድረግ ይከየለውም እሺ 4
በኤ በኩል ስንት ብንከታ -4 ብንከታ 4 ሲባዛ -4 -16 2b 2b is equals to ስንት -8 ይመጣልናል አይደል? -8 ስለዚህ -2b is equals to ስንት -2b is equals to ይሄ -16 ወደዛ ሲሄድ ስንት ይሆናል? ፖዚቲቭ 16 ይመጣልናል አይደለ? ይሄኛው ደግሞ -8 + 16 ደግሞ 8 ይመጣልናል ማለት ነው 8 ስለዚህ ይሄኛውን ደግሞ -2 ብንከት ምን ይመጣልናል ማለት ነው the value of b again -4 ይመጣልናል ማለት ነው ስለዚህ የb value ያው -4 ነው ይመጣልን እዚህ ጋርም ተክታችሁት ማየት ትችላላችሁ ለምሳሌ a plus ሞር ቼክ ለማድረግ ማለት ነው a plus ስንት 2b is equals to 12 ብለናል አይደለ 12 ተባብለናል -12 ኤን ስንት አገኘን -4 ስለዚህ 2b is equals to ስንት እዚህ ጋር -4 አግኝተናል ወደዛ ሲሄድ ፖዚቲቭ 4 ይሆንልናል ማለት ነው ስለዚህ 12 -12 ሲደመር 4 ደግሞ ማይነስ ስንት ይመጣልናል 8 ይመጣልናል ስለዚህ ኦቨር 2 ስናደርገው የb ቫልዩ ስንት ይመጣልናል ማለት ነው -8 ኦቨር 2 -4 ይመጣልናል ማለት ነው ስለዚህ የa የb ቫልዩ ስንት ናቸው ማለት ነው ያው -4 ነው ስለዚህ the answer should be እንግዲህ c ማለት ነው c ነው መልሳችን የሚሆነው ማለት ነው እሺ ስድስተኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው if እንደዚህ አይነት ጥያቄ actually አለ እሺ ሪል ኤግዛም ላይም አለ እንግዲህ አንዳንድ ፕሮፐርቲዎችን ወይም አልጀብሪክ ፕሮፐርቲዎችን በማወቅ ነው የሚሰሩት እነኚህ x times y 6 ነው x plus y is equals to ደግሞ 8 ቢሆን x plus x times y 6 and x plus y is equals to 8 then what's the value of x square plus y square ስለዚህ እንግዲህ x square is plus y square ከማጋ እኩል ነው ማለት ነው by using one of algebraic expression ማለት ነው ይሄኛውን እናድርገን መጻፍ እንችላለን ማለት ነው x plus y the whole square minus twice of x y አድርገን መጻፍ እንችላለን ማለት ነው ይሄን ፕሮፐርቲ የምታውቁ ይሄ ከዚህኛው ጋር እኩል ተሆነ ያው በቃ ይሄንን አስተዋውሳችሁ በቀላሉ መስራት ነው አለበለዚያ ግን በቃ ሰዓት መጨረስ አይጣበቅባችሁም እሺ ሌላ ማይሆን ነገር ውስጥ ገብታችሁ ሰዓት ከመጨረሱ ሌሎች መስራት የምትችሏቸውን ጥያቄ ወደ መስራት መሄድ ማለት ነው ስፔሻሊ ኤግዛም ላይ ስትሆኑ ስለዚህ ax square plus y square ነው የተጠየቅነው x plus y ስንት ተሰጥቶናል 8 ተሰጥቶናል ስለዚህ 8 ደግሞ እሺ 8 square ይሆንልናል ማለት ነው 8 square minus 2 into x times y ደግሞ 6 አይደለ ስለዚህ 6 እናደርገዋለን 8 square ሲሆንልን 64 ይመጣል 64 then minus 2 times 6 ደግሞ minus 12 ይመጣልናል 64 ሲቀነስ 12 ደግሞ 52 ይመጣልናል ማለት ነው ስለዚህ መልሳችን የሚሆነው የትኛው ነው ማለት ነው ዲ ላይ ያለው 52 የሚለው ይመጣልናል ማለት ነው ሰባተኛው ጥያቄያችን ደግሞ ምንድነው የሚለን if 3x plus 2y is equals to 6 and 5x minus 6y is equals to 14 then which one of the following is the value of 2x minus y ይሄም እንደዚህ አይነት ጥያቄ ኮመን ይመጣል እንዴት ሆኖ ነው የሚመጣው አብዛኛው ጊዜ ለምሳሌ አሁን 2x plus 1 is equals to 0 ቢሆን if 2x plus 1 is equals to 0 then which one of the following is the value of 3x ሊላችሁ ይችላል ማለት ነው ስለዚህ እናንተ ማድረግ ያለባችሁ ከዚህኛው ጋር ከጊቭኑ ላይ የxን ቫልዩ እናገኛለን ለምሳሌ 2x እንደ ኤግዛምፕል ማለት ነው so 2x ይሆናል 2x is equals to ስንት -1 ይመጣልናል then over 2 እቺኛውንም over 2 ብናረግ 2 በ2 ይጠፋና የx ቫልዩ ስንት ይመጣል -1 over 2 ይመጣልናል የx ቫልዩን እዚህ ጋር ካገኘን በኋላ እዚህኛው ላይ ሄደን እንከተዋለን ማለት ነው -1 over 2 ይመጣልናል ስለዚህ ይሄኛው -3 over 2 ስለዚህ if 2x plus 1 is equals to 0 then which one of the following is the value of 3x ብትባሉ መጀመሪያ ከዚህኛው ላይ xን ቫልዩ መፈለግ ከዛን xን ቫልዩ አምጣችሁ እዚህ ጋር መፈለግ ማለት ነው ይሄ ይመጣል በቃ ኮመን ነው ስለዚህ ይሄኛው ደግሞ ቀየር አድርጎት ነው የመጣው ማለት ነው ምንም ቀላል ነው ይሄኛው ምን ይለናል ይሄኛዎቹ ምንድናቸው ጊቭን ናቸው then which one of the following is the value of 2x minus 1 ስለዚህ የx እና የyን ቫልዩ ማወቅ አለብን ማለት ነው የተለያየ ሜካኒዝም አለ ይሄኛው ማወቂያ ታዲያ እንግዲህ በኤሊሚኔሽን ሜተድ ብንሰራው which is best እንግዲህ for me actually ከሰብስቲቱሽን ምናምን ማለት ነው ስለዚህ ምን ይሆንልናል 3x y is equals to
6 ይሆንልናል። እንደገና ደግሞ ይሄኛውንም እንጽፈዋለን ማለት ነው 5x minus 6y 6y is equals to ስንት 14 ይመጣልናል ማለት ነው። ስለዚህ at the same time ነው ካልኩሌት የምናደርገው። ለምሳሌ አሁን እቺኛዋን ኢሊሚኔት ለማድረግ ይሄኛውን ሁለቱንም በመናባዛ አንዱን ለምሳሌ የላኛውን በስንት ብናባዛው በ3 ብናባዛው ማለት ነው። ስለዚህ እንደገና ስንጽፈው 3 ሲባዛ 3 9x ይመጣልናል 9x ይመጣልናል። 3 ሲባዛ 2 ፖዚቲቭ 6y ይመጣልናል። ከዛን ደግሞ ሁሉንም ነው የምናባዛው 3 ሲባዛ በ6 ደግሞ 18 ማለት ነው። የስረኛው ያው እንዳለው ነው የምንጽፈው የስረኛው እንዳለ እንጽፈዋለን ማለት ነው። እዚህ ከመጣ እንግዲህ አሁን ለማጣፋት ነው ቀጥታ ወደ ታች ምን ማድረግ መደመር ማለት ነው። በቃ 9x + 5x ስንት ይመጣልናል 14x ይመጣልናል። ይሄኛው ይጠፋፋልናል -6x -6y -6y -6 ያው አይ ሚን ፖዚቲቭ 6y -6y 0 ነው የሚመጣልን። እዚህ ኳልስቱ ይሄኛውን ደግሞ ምን ማድረግ መደመራ 18 ሲደመር 14 ስንት ይመጣልናል 32 የኤክስን ቫልዩ ማግኘት እዚህ ጋር -12 -14 ስለዚህ የኤክስ ቫልዩ እንግዲህ ቢካም ይሆንልናል። ለምሳሌ ብናቃልለው በ2 ብናቃልለው ስንት ይመጣል 16 16 በ14ን በ2 በ7 ስለዚህ የኤክስ ቫልዩ ስንት መጣ 16/7ኛ። ከዛን እዚህኛው ጋር ደግሞ የኤክስን ቫልዩ እዚህኛው ጋር መክታት ትችላላችሁ የፈለጋችሁ ጋር ከታችሁ መፈለግ የማን ቫልዩ የኤክስን ቫልዩ ማለት ነው። ለምሳሌ አሁን እዚህኛው ጋር ብንከተው እንችላለን ወይም 3x + 2y is equals to 6 ነው የሚለን። ስለዚህ የኤክስን ቫልዩ እንተካዋለን ማለት ነው ማጋ በዚህ 3x የሚለው ጋር 3 into 16 ሲካፈል ለስንት ለ7 ሲደመር 2y is equals to እንላለን ማለት ነው። ስለዚህ ይሄኛውን 3 ሲባዛ በ16 48 ይመጣልናል አይደለ 48 ይመጣልናል ኦቨር ለ7 ሲደመር 2y ማለት ነው 2y is equals to 6 ማለት ነው። 2y ለብቻው ለማስቀረት ምን እንደምናደርገው 2y is equals to 6 ሲቀነስ ይሄኛው ወደዛ ሲሄድ ማለት ነው 48 ኦቨር 7ኛ ይሆናል ፖዚቲቭ ስለሆነ ማለት ነው። እዚች ጋር ዋን አድርገን ክሪስ ክሮስ ብናደርግ 6 ሲባዛ በ7 42 ይመጣልናል ማይነስ 1 ሲባዛ 48 ይመጣልናል ኦቨር ለ7 እናደርጋለን ማለት ነው። ስለዚህ 2y is equals to ከማጋ እኩል ይሆንልናል ይሄኛው 42 ሲቀነስ 48 -6 አይመጣልን -6 ኦቨር 7 ማለት ነው። so that y ለብቻው ለማስቀረት ኦቨር 2 ይሄኛውንም ኦቨር 2 በ2 ቢጠፋልን the value of x become እንግዲህ ምን ይመጣልናል ይሄኛው -6 ኦቨር 7 እንዳሳስታችሁ ሲካፈል 2 ኦቨር 1 ማለት ነው። that means ደግሞ ምን ማለት ነው -6 ኦቨር 7 ሲባዛ በስንት በሪስፕሮካሉ ማለት ነው በ1 ኦቨር 2 ስለዚህ የx የy ቫልዩ እንዲመጣልናል -6 ኦቨር 14 ይመጣልናል ማለት ነው 14 ይመጣልናል። ሞር ሲምፕሊፋይ ማድረግ እንችላለና በ2 ይሄኛው በ2 -3 ይመጣልናል ይሄኛው ደግሞ በ2 7 ይመጣልናል ማለት ነው። የy ቫልዩ -3 ኦቨር 7 መጣልን ማለት ነው። የy ቫልዩን ያዙ -3 ኦቨር 7 የx ቫልዩን 16 ኦቨር 7 አገኘን ማለት ነው። ስለዚህ እናጥፋውና የx ቫልዩን ስንት አግኝተናል x 16 ኦቨር 7ኛ የy ደግሞ -3 ኦቨር 7 አሁን ማን ነው የምንፈልገው ይሄኛውን ማለት በቃ አሁን በጣም ቀላል ነው መተካካት ነው 2 into በx በኩል ምንም መክተት 16 ኦቨር ስንተኛን መክተት 7ኛን መክተት ማይነስ አለች በy በኩል ደግሞ ስንት -3 ኦቨር 7ን መክተት እሺ 2 ሲባዛ 16 ስንት ይመጣል 32 ኦቨር ስንተኛ 7ኛ ይመጣልናል። ኔጌቲቭ በኔጌቲቭ ሲባዛ ፖዚቲቭ ይመጣልናል። ከዛን እቺ ስንት ነች 3 ኦቨር ስንተኛ 7ኛ ማለት ነው። ከዛም በኋላ እንግዲህ መቼም ታቱን አንድ ሲሆን ክሪስ ክሮስ ምናምን ያደርጋችሁ እንትን እንዳትሉ እሺ 7 ነች አንዷን 7 እንወስዳለን ሲደመር ስለሆነ ማለት ነው። 32 ሲደመር 3 ስንት ይመጣልናል 35 ማለት ነው። 35 ሲካፈል ለ7 5 ይመጣልናል ማለት ነው። ስለዚህ እዚህ ቫልዩ ምን ይሆናል 5 ይመጣል። እንደነገርኳችሁ እዚህ እንግዲህ ዋናው ዘ ኮሚኒኬሽን ማለት ነው። በጣም ኮመን ከሆኑ ጥያቄዎች መካከል አንዱ ይሄኛው ነው ማለት ነው። ይሄኛው እንደው ሞር ኮምፕሊኬትድ አድርገውት ነው ያመጡት። አለበለዚያ ግን ቅድም መጀመሪያ
እንደገባ እንዳሳየዋችሁ የኤክስን ቫልዩ ከመጀመሪያው ላይ ትፈልጋላችሁ እዚህ አካባቢ ተዛን እዚህ ጋር የኤክስን ቫልዩ ተተኩና ትፈልጋላችሁ እንደዚህም ተተሰጣችሁ የኤክስ እና የዋይን በኤሊሚኔሽን ሜተድ በሰብስቲቱሽን ሜተድ ተሰሩና ተዛን እዚህ ጋር ቫልዩ የኤክስ እና የዋይን ቫልዩ ተክታችሁ ታገኛላችሁ ስለዚህ መልሳችን እንግዲህ ስንት መጥቶልናል 5 ወይም ደግሞ ኤ መልሳችን ይሆናል ማለት ነው እሺ ወደ ስንተኛው ጥያቄ ወደ 8ኛው ጥያቄ እንግዲህ ወደ compare the following quantities ሁሉ ጊዜ በየአመቱ ማለት ነው ሁለት ጥያቄ ከዚህ ይመጣል ማለት ነው ሁለት ጥያቄ ይመጣል ዳታ ኢንተርፕሪቴሽንም 5 ጥያቄ ይመጣል ስለዚህ አሁን እነኚህ 7 ጥያቄዎችን በቃ እንትን ሳትሄዱ ገና ፈተናው ሳትገቡ በቃ 7 ጥያቄ መመለስ እንዳለባችሁ ራሳችሁን አሳምናችሁ መሄድ ነው ምንድነው ማድረግ የሚጠበቅባችሁ ከ2014 15 16 የወጡ ጥያቄዎች አሉ በቃ ለምሳሌ ኢትዮ ማትሪክስ አለ ኤግዛም ጋላክሲ ምናምን ይላል ለየብቻ አድርገው በጣም ጥሩ እንትኖች ናቸው አፕሊኬሽን ናቸው ኢቭን ዞ የሆነ ነገር ስህተት ቢኖርባቸው ማለት ነው ዞሮ ጀነራሊ ግን በቃ ጥሩ ስለሆኑ ሄዳችሁ ምን ታረጋላችሁ ኮምፓሪዝም አለ አይደለ እንደዚህ ሁለት ኳንቲቲ ይሰጣቸዋል ኳንቲቲ A ኳንቲቲ B ተዛን ኳንቲቲ A is less than B less than ኳንቲቲ B ሁለቱ እኩል ናቸው ሪሌሽኑ እንትን ማድረግ ዲተርማይን ማድረግ አይቻልም ምናምን የሚለው እሱን ማስተር ማድረግ መለማመድ በቃ ይሄኛው እንዴት ነው በጣም ሾርተስት በሆነ ወይ ለሰራው የሚችለው ምናምን የሚሉትን ነገሮች ማየት ማለት ነው በቃ ሁሉ ጊዜ እንደዚህ ሁለት ጥያቄ ይመጣል ኮምፓሪዝን ማለት ነው A B ይሰጣቸዋል ከዛን ከሁለቱ የትኛው ነው ትሩ የሆነው የሚለውን ማለት ነው ዳታ ኢንተርፕሪቴሽን ደግሞ ሚንን ትጠይቃላችሁ አቬሬጅ ማለት ነው የትኛው ካምፓኒ የበለጠ ሸጧል ልትባሉ ትችላላችሁ እሱም በጣም ቀላል ነው ግን ሄዳችሁ እንትን ማድረግ ፕራክቲስ ማድረግ የ2014 15 16 SAT ማለት ነው ከSAT ላይ 7 ጥያቄ ገና ሳትገቡ አወቃችሁ ማለት ነው እንግዲህ በጣም ትልቅ ኦፖርቹኒቲ ነው ማለት ነው ሶ እንደዛ አድርጋችሁ ነው የሚሰራው ማለት ነው እንደዛ ያደረጋችሁ መሄር ነው እሺ አሁን እኛ ቀጥታ እንግዲህ የምናረጋው ምንድነው ማለት ነው the following quantities ነው የሚለን quantity A 4 times 3 the power of ስንት ነው 5 ነው የተሰጠን የመጀመሪያው ኳንቲቲ ስለዚህ ኳንቲቲ A የምንለው ቫልዩን መፈለግ አለብን ያው ትንሽ ማባዛት ምናምን ተሊል ይችላል so 3 the power of 5 ማለት 3 እና 5 ጊዜ ማባዛት ነው አይደለ ስንት ይመጣልናል 247 ስለዚህ 247ን ደግሞ በ4 ስናባዛ ስንት ይመጣል 972 ይመጣልናል ይሄኛው እንዳታዩ 972 ኳንቲቲ A 972 ይመጣልናል ኳንቲቲ B ደግሞ 3 the power of 5 3 the power of 6 3 the power of 7 3 the power of 8 3 the power of 5 ኦሬዲ እዚህ ጋር 243 አግኝታችኋል ስለዚህ 3 the power of 6 ለማወቅ ይሄኛውን በስንት ነው የምታባዙት በ3 አባዙታላችሁ ስንት ይመጣል 729 3 the power of 7 ለማወቅ 3 the power of 6ን በ3 ማባዛት ይሄን በ3 አባዙት ይሄኛው 3 the power of 8 ለማወቅ እዚህ ጋር ያገኛችሁትን ቫልዩ በ3 ማባዛት ይሄኛው ይመጣላችኋል ማለት ነው ከዛን ምን መደመር ነው አይደለ አንድ ላይ ምን ታደርጉታላችሁ ማለት ነው መደመር ይሄኛውን መደመር ከዛን ሲደምሩ ስንት ይመጣላችኋል 9720 ከዛን ሲካፈል ለ10 ይላል አይደለ ለ10 ታካፍሉታላችሁ 0 በ0 ሲጠፋ 972 ይመጣል ማለት ይሄኛው 972 ኳንቲቲ A 972 ስለዚህ ሪሌሽንሺፓቸው ምንድነው the two quantities are equal የሚለውን ነገር ትመርጣላችሁ ማለት ነው ቶሎ እንደዚህ የሚባዙ ነገሮች ቶሎ አባስታችሁ እንትን ማለት ነው ስለዚህ ሁለቱ ኳንቲቲዎች ምንድናቸው እኩል ናቸው ማለት ነው ሁለተኛው ጥያቄያችን እንግዲህ ኮምፓሪዝም ነው ምንድነው የሚለን 25 square minus 500 24 square ነው ሁለተኛው ደግሞ ኳንቲቲ B ደግሞ 2 the power of 10 ነው 2 the power of 10 ነው አብዛኛው ጊዜ ለምሳሌ 2 the power of 10 ይታወቃል ስንት እንደሆነ ማለት ነው መጀመሪያ ኢንተርፕሬት ለማድረግ ነው አሁን 500 actually is possible በቃ ማድረግ ትችላላችሁ ለምሳሌ አሁን 525ን ሁለት ጊዜ ታባዙታላችሁ 524ን ሁለት ጊዜ ታባዙታላችሁ ተዛን ሁለቱን መቀነስ የሆነ ቫልዩ ታገኛላችሁ ቶሎ ሰዓታችሁን በስርዓት የምትጠቀሙት ሆነ ማለት ነው እንደው ይሄን ፕሮፐርቲ እንኳን ባታስታውሱት ማለት ነው ባታስታውሱት ታስታውሳችሁ ደግሞ A square minus B square A ማን ነው 525 B ማን ነው 524 ስለዚህ ምን ማለት ነው A minus B times A plus B ይሆንልናል ማለት ነው so that A minus B 525 ሲቀነስ 524 times 525 ሲደመር 524 525 ሲቀነስ 524 አንድ ነው የሚመጣልን 525 ሲደመር 524 ደግሞ 1049 ይመጣል ስናባዛው 1049 ይሄኛው ኳንቲቲ A ስንት መጣልን 1049 መጣልን
ኳንቲቲ ቢ ደግሞ ሁለትን 10 ጊዜ ሲባዛ ስንት ትመጣለች? 1024 ይመጣልናል። 1024 ይመጣልናል። ስለዚህ የትኛው ይበልጣል? 1049 ነው 1024? 1049 አይደለ? ስለዚህ ኳንቲቲ ኤ ምንድነው? ያው ይበልጣል ማለት ነው። ሶ ኳንቲቲ ኤ is greater than ኳንቲቲ ቢ የሚለውን እንመርጣለን ማለት ነው። ኳንቲቲ ኤ is greater than ኳንቲቲ ቢ የሚለውን መምረጥ። አለበለዚያ ደግሞ ራፍሊ ምን ማለት ማባዛት ማለት ነው። እያባዛችሁ ቶሎ መቀነስ፣ የሚደመረው መደመር። is a family with 5 members ይለናል። assume there are እንግዲህ 5 members in a family ማለት ነው። ለምሳሌ በቤት እናንተ ቤት ውስጥ ቢሆን ለምሳሌ assume እናንተ ቤት ውስጥ ቢሆን maybe perfectly እንግዲህ እንትን ላያደርግ ይችላል፣ ሁሉም ላይኖሩ ይችላሉ። ግን ያው ቤት ውስጥ ምን ይኖራል? ፋዘር ሊኖር ይችላል፣ አባት ይኖራል፣ እናት ይኖራል፣ ልጅ ይኖራል፣ የሴት ልጅ ትኖራለች፣ የወንድ ልጅ ይኖራል። እንደዚሁም cousin means yours እንግዲህ አንክል ወይም አንት ልጅ ማለት ነው። ያጎታችሁ ወይም የአክስታችሁ ልጅ ማለት ነው ከዘን የምንለው። ስለዚህ ምን አለ ማለት ነው? ፋዘር አለ፣ አባት ይኖራል፣ ማዘር ይኖራል፣ ሰን ይኖራል፣ ዳውተር ይኖራል፣ ትኖራለች፣ እንደዚሁም ደግሞ ከዘን ይኖራል ማለት ነው። 5 ናቸው እንግዲህ ኮምፔር ዜር ኤጅ ይለናል። ኤጃቸውን ስናሳው አንዳንዴ ሎጂካሊ ምንድነው መቼም ፋዘር እና ማዘር ምንድናቸው? በቃ ከነኚህ ከሶስቱ ይበልጣሉ ተብሎ ነው የሚታሰበው አይደለ? ያው ከነኚህ ከሶስቱ ምን ይላሉ? ይበልጣሉ ተብሎ ነው የሚታሰበው በቃ ሎጂካሊ ማለት ነው። እሱ ኦብቪየስ እንደሆነ ሆኖ ሲ ኢዝ ኦልደር ዛን ኤስ ይለናል። ያ ማለት ከዝኑ ከማ ይበልጣል? ከሰኖ ከግሬተር ዛን ከሰን ከወንድ ልጁ ይበልጣል። ነገር ግን ከዝን ሌዛን ከዳውተሯ ያንሳል ማለት ነው። ዛት ሚንስ አሁን አሬንጅ ስናደርጋቸው ምን ይሆናል ማለት ነው? ከዝኑ ከሰን ይበልጣል፣ ነገር ግን ከዳውተር ያንሳል ማለት ነው። ዛት ሚንስ ሰኑ እንግዲህ መጨረሻ ነው ማለት ነው። ሰን ኢዝ ሌስ ዛን ከዝን ኢዝ ሌስ ዛን ዳውተር ማለት ነው። ዝናችን ምንድነው የሚለን? እዚህኛዋ ጋር ምን እናደርጋታለን? ከዝን አድርጓት፣ ከዛን እቺኛዋ ሌስ ዛን አድርጓት እንዳይመሳሰልባችሁ። ወይም ሰን ኢዝ ሌስ ዛን ከዝን ኢዝ ሌስ ዛን ዳውተር ኤጅ ማለት ነው። እንግዲህ ዜር ዳውተር ኤጅ ሰኑ ያው ጊቭኑ ምንድነው? ይሄ ከዝን ከዚህኛው ይበልጣል ግን ከዚህኛው ያንሳል። ዛት ሚንስ በዚህ መግለጽ እንችላለን ማለት ነው። ስለዚህ እንግዲህ የኛው እንደዚህ ከተሰጠን በኋላ who is the youngest in family ሌላ ጊቭናችን father is younger than mother ነው የሚለው። አብዛኛው ግን ሎጂካሊ አሁን ለምሳሌ የሆነ አባት ነው አይደል የሚበልጠው፣ ግን ችግር የለውም። እሺ father is what younger than ወይም ደግሞ less than mother ማለት ነው። እንግዲህ ከሁሉ ውስጥም ሎጂካሊ እናትየዋ ወይም ትልቅ እድሜ ነው ያላት ማለት ነው። ከዛን ፋዘር፣ ከዛን ዳውተር፣ ከዛን ከዝን፣ ከዛን ወዲ ሰኑ ማለት ነው። then who is the youngest in family በጣም obvious አይደለ? በቃ በጣም ወጣት የሆነው ልጅ የሆነው ማን ነው? ሰን ነው ማለት ነው። ማን ይሆንልናል ማለት ነው? መልሳችን ሰን ይሆንልናል ማለት ነው። ዛሴት ማለት ነው። በቃ እንደዚህ አድርጋችሁ ማስቀመጥ ማለት ነው። እሺ 11ኛው ጥያቄያችን ምንድነው የሚለን? which one of the following words describe the comparison of two quantities expressed in the same unit rate ምንለው ለምሳሌ hour ወይም ዲፊኒሽኑም ማለት ተፈልጋችሁት ማለት ነው። ሬት ምንለው ምንድነው? ኪሎግራም ፐር ሃወር ሜትር ፐር ሰከንድ። ለምሳሌ ሜትር ፐር ሰከንድ ሬት ነው አይደለም? ይሄኛው ሜትር ነው፣ ይሄኛው ሰከንድ ነው። ታዲያ አንድ አይነት ሴም ዩኒት ያላቸውን ገለጸልን አልገለጸልንም። ስለዚህ ሬት አይገልጽልንም። ፐርሰንቴጅ የምንለው which is እንግዲህ ፓርት ፐር 100 አይደለ? ስለዚህ እሱም አንድ አይነት ሴም ዩኒት ያላቸውን አይገልጽልንም which is already ያው ፓርት ፐር 100 ስለሆነልን ማለት ነው። ሬሾ ለምሳሌ 3 ኪሎ ግራም ጤፍ እንደዚሁም 4 ኪሎ ግራም ምንን ይላል ማለት ነው። ሶ ዩኒታቸው ምንድነው? ይሄኛው ኪሎግራም። ሶ አንድ አይነት ዩኒት ያላቸውን ለመግለጽ የሚያስፈልገን ወይም እንግዲህ የምንጠቀመው ምንድነው ማለት ነው? ሬሽዮ ነው ማለት ነው። ሬሽዮ ነው። እዚህ ጋር እንደምታዩት 3 አፕል ቱ 4 አፕል አንድ አይነት ዩኒት ያላቸው ነው እንግዲህ በሬሽዮ መንገድ የምናስቀምጠው። ሶ ዘ አንሰር ሹድ ቢ ሲ ሬሽዮ ነው ማለት ነው። ሬሽዮ እንግዲህ ኤክስፕረስ ሁለት ኳንቲቲዎችን አንድ አይነት ዩኒት ካላቸው እነሱን ኮምፔር ለማድረግ ይረዳናል ማለት ነው። ፕሮፖርሽን የሚለው ደግሞ ሪፈርስ ቱ ኢኳሊቲ ኦፍ ቱ ሬሽዮ የሁለት ሬሽዮች ኢኳሊቲ ነው ፕሮፖርሽን የምንለው ማለት ነው። ያው ዩኒት 5 ላይ አለ አይደለ? ግሬድ 12 ማለት ነው።
ደግሞ በጣም ደስ የሚል ጥያቄ ነው። ምንድነው የሚለን ማለት ነው? ችግር ነው። ያው ችግር ማለት እንደዚህ መፈታት የሚጠበቅበት እንትን ምንድነው? a woman wants to buy during the Easter holiday ይለናል። በኢስተር ሆሊዴይ በሆነ ሆሊዴይ whatever ሆሊዴይ ይሁን በሆነ ሆሊዴይ የሆነ ቀሚስ ነገር ለመግዛት ፈለገች የሆነ ሴትዮ ማለት ነው። ከዛም በኋላ ምን ይለናል? the price of the dress without ቫት እንግዲህ ኢኮኖሚክስ ላይ ታውቃላችሁ አይደል? ቫልዩ አድድ ታክስ ማለት ነው። ያው የሶሻል ቶናችሁ እንሰራዋለን ኢኮኖሚክስም አብረን ማለት ነው ካገኘን ጥያቄው። so the price of the dress without a VAT ወይ I mean VAT ማለት ነው ቫልዩ አድድ ታክስ is ብር 4200 ብር ነው። በቃ እንግዲህ ታክስ ምናምን ሳይኖር ምናምን ማለት ነው ለሆሊዴው ምናምን ሳይባል ኦሪጂናል ፕራይሱ ስንት ነው? 4200 ብር ነው ቀሚሱ ማለት ነው። 4200 ብር ነው 200 ብር ነው። due to the holiday በአመት ባሉ ምክንያት the shop ወይም እንግዲህ ሾፑን ኦነር የሚያደርገው ወይም ይሄን ቀሚሱን የሚሸጠው ሰውዬ made a 10% discount on each item for a month ለአንድ መንዝ የሚያክል እንግዲህ 10% ለእያንዳንዱ አይተም ቀንሷል። ስለዚህ ለድሬሱም ስንት ተቀንሶለታል? 10% ማለት ነው። 200 ሲባዛ በ10% 10% ማለት ደግሞ 10 ኦቨር መቶኛ ማለት ነው። 10 ኦቨር መቶኛ። ስለዚህ እቺኛዋን 0 በዚህኛዋ 0 ብናጣፋ እቺኛዋን 0 በዚህኛዋ ብናጣፋ ስንት መቶ ብር ተቀንሶለታል ማለት ነው። እንግዲህ ዲቱ ዘ ሆሊዴ 420 ብር ተቀንሷል ማለት ነው። 400 ዲስካውንት ፕራይስ ማለት ነው። ስለዚህ 4200 ኦሪጂናሉ 4200 ነበር አመት ባሉ ሳይኖር እንደገና ደግሞ ታክሱ ሳይኖር ማለት ነው። ታክሱ ሳይኖር ያው 400 ተዛን ወዲ በሆሊዴ ምክንያት 420 ብር ቀነሰ ማለት ነው ሰውየው። ከዛን ስንት ይመጣልናል? 4200 ሲቀነስ 420 3780 ብር መጣልን ማለት ነው። 3780 ብር። ይሄውን ዊዛውት ምንድነው? ታክስ ነው። ታክስ ምናምን ሳይጨመር በቃ አሁን ትክክለኛ ኦሪጂናል ፕራይሱ ስንት ሆነ ለሆሊዴው ተብሎ ለአንድ መን የዛ ድሬስ ዋጋው 3780 ብር ሆነ። then how much money does she require in birr to buy the dress with a 15% VAT during the given month ይለናል። ስለዚህ ለዚህኛው ደግሞ ስንት ትከፍላለች? 15%። የዚህን 15% ለምን ትከፍላለች? ለታክስ ትከፍላለች፣ ለቫልዩ አድድ ታክስ ትከፍላለች። ስለዚህ የዚህኛውን ስንት እንፈልጋለን? 15% እንፈልጋለን ማለት ነው። 3780። ይሄ ቀጥታ ኦሪጂናል ፕራይሱ ነው። በቃ ለቀጥታ ለልብሱ የምትከፍለው ዊዛውት ምን ለዚህ ለታክሱ ውጪ ለልብሱ የምትከፍለው ነው። ዘንድ የታክሱ ደግሞ ስንት እንደምትከፍል ለማወቅ የዚህን 15% መፈለግ ማለት ነው። ስለዚህ 15 ስንት መቶኛ ማለት ነው 15% ማለት ነው። ስለዚህ ምን ይሆንልናል ማለት ነው? ይሄኛውን በዚህኛው አጣፍተን ይሄኛውን በዚህኛው አባዝተን ለ10 ስናካፍለው ስንት ይመጣልናል ማለት ነው? 567 ብር ይመጣልናል ማለት ነው። 567 ብር። ያ ማለት በቃ ተውትና 3780 ሲባዛ በ15 ሲካፈል ለ100 ስታደርጉት ስንት ይመጣል? 567 ብር ነው። እንግዲህ 567 ብር ደግሞ ለማን ትከፍላለች? ለታክስ ትከፍላለች ማለት ነው። ሰውየው አይደለም የሚከፍለው። እንደዚህ አይነት የታክስ ሲስተም አለ። በኢንዳይሬክትሊ ትከፍላለች ማለት ነው። ቀጥታ ለመንግስት ሄዳ ይሄው ቀሚስ ገዛው ብላ ላትከፍል ትችላለች። ግን ሰውየው ሲሸጥላት ይሄን አንድ ላይ ደምሮ ነው ማለት ነው። ስለዚህ ለልብሱ 3700 ብር ማውጣቷ ያው ግድ ሆኖባታል። 3780 ብር ሲደመር እንደገና ለታክሱ ደግሞ 567 ብር ትከፍላለች ማለት ነው። ቶታል ስንት ትከፍላለች ማለት ነው? 4347 ብር ትከፍላለች ማለት ነው። 4347 ብር ማለት ነው። ያው መጀመሪያ ኦሪጂናል ፕራይሱ 4200 ብር ነበር። ይሄ እኮ አክቹአሊ ዊዛውት እንግዲህ ታክስ ነው፣ ከታክስ ውጪ ነው። እንግዲህ የዚህ ታክስ እንኳን 15% ቢሆን እንግዲህ የሆነ አህል ወይም ወደ 5000 ብር ምናምን ይጠጋል ማለት ነው አጠቃላይ። ስለዚህ ያው በሆሊዴ ምክንያት ቀነሰ። ስንት ሆነ? 3780 ብር ሆነ። ተዛን ወዲ የታክሱ ደግሞ ስንት አለ ማለት ነው? 567 ብር አለ። አጠቃላይ ስንት መክፈል አለባት እንግዲህ? 4347 ብር ትከፍላለች ማለት ነው። ያው ለሰውየው ነው የሚሰጠው ሰውየው። ከዛ ይሄኛውን እንግዲህ ለታክሱ ይከፍላል ማለት ነው። ለቀሚስ ብሎ ባይከፍሉም ለአጠቃላይ ምናምን ማለት ነው ካልኩሌት ተደርጎ 4347 ብር የቱ ጋር ነው ያለው? ዲ ላይ ያለው መልሳችን ይሆናል ማለት ነው። እሺ ወደ 13ኛው ጥያቄ እንለፍ። ሶስተኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው? let 30% of a student in a class be female
ያ ማለት አሁን አጠቃላይ ክላስ ውስጥ ያሉት 100% ናቸው አይደለ? ስለዚህ ያው ፊሜሎቹ አሲዩም ኤፍ ማለት ነው ስንት ፐርሰንት ቢሆኑ 30% which means እንግዲህ ያው 0.3 ቢሆኑ ማለት ነው ከአንዱ 0.3 ወይም ከመቶ 30% ቢሆኑ that means indirectly ወይም logically ምን እናውቃለን ሜሎቹ 70% ናቸው ማለት ነው ያው ወንድና ሴት ስላለ ማለት ነው ክላስ ውስጥ ስለዚህ 70% ደግሞ ምንድናቸው ወንዶቹ ናቸው ማለት ነው ስንት 0.7 ይሆናል ማለት ነው 0.7 63 ሜል ያው 0.7ቶቹ ወይም 7%ቶቹ ስንት ናቸው ወንዶች ናቸው ማለት ነው 63 ቢኖር student in the class then how many female does are there in the class ነው የሚለን ማለት ነው ያው ስቴድ how many female students are there in the class ስለዚህ 0.3 ያን 0.3ዎቹ ደግሞ 30%ቱ ስንት ናቸው እዚህ ክላስ ውስጥ ነው የሚለን ማለት ነው ሶ x አድርገን እናስቀምጣለን ማለት ነው ክሪስ ክሮስ የx ን ቫልዩ መፈለግ ማለት ነው 0.7 x is equal to ስንት 0.3 ሲባዛ በ63 እናደርጋለን ማለት ነው which is እንግዲህ 18.9 ይመጣልናል 18.9 ከዛም በኋላ x ለመፈለግ 0.7 ይሄኛውንም ለመፈለግ 0.7 ይሆንልናል ስለዚህ የx ቫልዩ ስንት ይመጣልናል ማለት ነው ያው 9 ሲካፈል ለ0.7 27 ይመጣልናል ማለት ነው 27 በቃ ዛሲት ይሄ መጣልን ማለት ነው ሶ the answer should be እንግዲህ ይሄ እንደው ሎጂካሊ ሲላችሁ አላ አብዛኛው አይመከርም እንደዚህ ሰርታችሁት ነው ግን 30%ቱ ምንድናቸው ተብለናል 30%ቱ ያው ፊሜል ናቸው ያው ክላስ ውስጥ 100% ነው ያሉት ተብሎ ነው የሚገመተው ስለዚህ 100%ቶቹ ደግሞ ወንድ ናቸው I mean 70%ቶቹ ስለዚህ የ70%ቶቹ 63 ከሆነ የ30%ቱ ደግሞ ስንት ነው እዚህ ጋር የሆነ ነገር ማለት ነው ይሄኛው ተደምሮ ስንት ነው መስጠት ያለበት 100% ማለት ነው ከሆነ ጋር ተደምሮ assume that እንግዲህ ሊነርሊ እየሄደ ስለሆነ 100 ነው ግድ ሊሰጠን የሚችለው ማለት ነው ሊሰጠን እንትን የሚለው ያው assume consider የሚደረገው ስለዚህ እዚህ ጋር ምን መሆን አለበት 27 መሆን አለበት ይሄ ዝም ብሎ ሎጂካል ነው እንጂ አይመከርም ሁሉ ጊዜ እንደዚህ ላይመጣ ይችላል ያው ኮምፕሊኬት ይሆናል ማለት ነው ስለዚህ በእንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው እሺ 14ኛ ጥያቄያችን ጋር እንድረስ what's the slope of the line passing through the point this point ይሄኛው በጣም ቀላል የሆነ ጥያቄ ነው slope ፎርሙላችንን ማስቀመጥ ነው መጀመሪያ slope ፎርሙላ ምን ይሆንልናል change of y over ለምን ለchange of x change y ማለት ምን ማለት ነው y2 minus 1 over x2 minus x1 ይሆንልናል ማለት ነው x2 minus x1 እሺ ስለዚህ ይሄኛው ምንድነው በቃ ኦብቪየስ አይደለ ይሄ x2 ነው ይሄኛው x2 ነው ይሄኛው y2 ነው ይሄኛው y1 x1 ማለት ነው x2 ስንት ነው I mean y2 ስንት ነው 1 minus x y1 ስንት ነው 0 x2 ስንት ነው 0 ይሆንልናል x1 ስንት ነው 2 ይመጣልናል ማለት ነው ስለዚህ 1 ሲቀነስ 0 1 ይመጣልናል ኦቨር 0 ሲቀነስ 2 -2 ይመጣልናል ስለዚህ ስሎፓችን -2.5 ይመጣልናል ማለት I mean -1/2 ወይም ደግሞ -0.5 ይመጣል ማለት ነው ሶ ስሎፓችን -0.5 ወይም -1/2 ይመጣልናል ሶ መልሳችን ምን ይሆናል ዲ ይሆንልናል ማለት ነው ዲ ይሆናል እሺ ሌላው ሚለን ደግሞ ምንድነው if the apposome of a regular hexagon is 4 cm apposome of regular hexagon ፎርሙላችን ምንድነው this means side ስንት ሳይድ አለው ፕሬዘንት ሳይድ ታይምስ ራዲካል ስንት ራዲካል 3 times 2 ማለት ነው over 2 ራዲካል 3 over 2 ነው አፖዘማችን ማለት ነው ስለዚህ አፖዘሙ ስንት ተሰጥቶናል 4 ሴንቲሜትር ችግር የለውም ዩኒቱን መቀየር አይጠበቅብንም ስለዚህ s ራዲካል ስንት 3 over 2 እናደርጋለን እዚህ ጋር 1 አድርገን ክሪስ ክሮስ ብናደርግ ምን ይሆንልናል ማለት ነው s ራዲካል 3 s 5 እንዳትመስላችሁ እዚህ ኳልስቱ 4 ሲባዛ በ2 8 ይመጣል ማለት ነው s ለብቻው ለማስቀረት ራዲካል 3 ይሄኛውንም ምን ራዲካል 3 እናደርጋለን ማለት ነው ስለዚህ ራዲካል 3 በራዲካል 3 ሲጠፋልን
s ስንት እናገኛለን ማለት ነው 8 ራዲካል 3 የኛውን ደግሞ ራሽናላይዝ ብናደርገው በራዲካል 3 ስለዚህ 8 ሲባዛ ራዲካል 3 ኦቨር ስንት 3 ይመጣል ያ ማለት ራዲካል 3 ሲባዛ ራዲካል 3 ነው የሚመጣልን አንድ ላይ ራዲካል 9 ይመጣል ራዲካል 9 ሲወጣ ደግሞ 3 ማለት ነው ስለዚህ s ስንት ትመጣልናለች ማለት ነው ራዲካል 8 ራዲካል 3 ኦቨር ስንት 3 ይመጣልናል s ዘን ምንድነው የተጠየቀነው was the perimeter of the hexagon in centimeter ያው ሴንቲሜትር ለዛ ነው የተቀየረው ስለዚህ ፔሪሜትር ስንት ሳይድ አለው ስለዚህ 6 ሲባዛ በs እንራውለን ማለት ነው 6 ሲባዛ በስንት s ደግሞ ስንት አግኝተናል አሁን 8 ራዲካል 3 ኦቨር 3 ይሆንልናል ማለት ነው ሶ ማቃለል እንችላለን ከባዛም በኋላም እዚህ ጋር ግን በ1 ይሆንልናል እዚህ ጋር ደግሞ 2 ይሆንልናል 3 በ3 1 3 በ6 በ3 ደግሞ 2 ሲባዛ በ8 16 ስለዚህ 16 ራዲካል 3 ሴንቲሜትር ይሆናል ማለት ነው ፔሪሜትሩ አጠቃላይ 6ቱን ሳይድስ እንደምራቸው 16 ራዲካል 3 ይሆናል ማለት ነው የኛው እንግዲህ ሌንግዝ ኦፍ ሳይዱን ያገኘነው ማለት ነው ከዚህ አፖዘም እዚህ ኳልስቱ ያው ሌንግዝ ኦፍ ሳይድ ታይምስ ራዲካል 3 ኦቨር 2 ስለሆነ ማለት ነው የኔው ጥያቄ ማትስ ፓርቱ ላይ ይሄ ነው ያለው ማትስ ፓርቱ ይሄ ነው ማለት ነው አሁን ደግሞ ምን ሄደው ወዴት ነው ማለት ነው እንግሊሽ ፓርቱን ነው ወደ እንግሊሽ ፓርቱ ነው እንግሊሽ ፓርቱም 1 14 13 ጥያቄዎች አሉ ማለት ነው ስለዚህ ያው ሁሉ ጊዜ የማይቀረው ነገር ምንድነው ማለት ነው ይሄኛውን አትዩት ያው እንትን አደርጋለሁ ብዬ ረስቼው ነው ስለዚህ ምንድነው የሚለን ጥያቄያችን ማለት ነው ምንድነው የሚለን ጥያቄያችን ያው አናሎጂ ነው አናሎጂ ማለት ነው በእንግሊሽ ጊዜ አንድ ሁለት ጥያቄ አይቀርም በማትስ ጊዜ ደግሞ በዚህ በአፕቲቲዩድ ጊዜ ወይም በኤስኤቲ ጊዜ ደግሞ እንደዚህ 4 5 ጥያቄዎች አይቀሩም ማለት ነው ሜቢ ናቹራል ፊዚክስ ሰራላችሁ ማለት ነው ይታወቃል እኔ የእንግሊሽም ይሁን የፊዚክስም የሂስትሪም ምናምን ኤግዛክት ሳብጀክት ቲቸር አይደለም ልክ ትምህርት ቤት የሚያስተምራችሁን መምህር ያው እሱን የሚያውቀው ነገር የዛን ያህል ኤክስፒሪየንሱ ላይ ኖረኝ ይችላል ግን እንደዚህ ጥያቄዎች ደግሞ ተዘጋጅቼባቸው ምናምን መስራቱ ሆነ ያው ለእናንተ ኤክስፕሌን ማድረግ የተወሰኑ ነገሮች መስጠት ምናምን አይከብደኝም ማለት ነው ስለዚህ ዞሮ ይሄ 100% ልክ ማትሱን ምናምን እንደማሳያችሁ አንሃል 100% ኤክስፕላኔሽን ወይም ደግሞ የበለጠ ሰፖርት ያው እንትን እንዳትሉ ፈልጌ ነው የበለጠ ደግሞ ያው እናንተ ገብታችሁ ያው እንትን ማድረግ ዲግ ማድረግ ትችላላችሁ አሁን ላይ ግን አያስፈልጋችሁም እናንተ የተወሰነ ጊዜም ስላላችሁ ዝም ብላችሁ የምትችሉትን የምታቁትን እንዳትረሱ ማድረግ ነው ማለት ነው ስለዚህ አናሎጂ ነው ሶ ከዚህ መጀመሪያ ከተሰጠ ሪሌሽን ተነስተን ነው ይሄኛውን ገስ የምናደርገው ማለት ነው ሶ ምንድነው የሚለን ማለት ነው የመጀመሪያው ራሽናል ዊዝ እንግዲህ ሪዝነብል ተሆነ ራሽናል አሁን ለምሳሌ ቢ ራሽናል እንኳን ሲባል ምን ማለት ነው የሆነ ሎጂካል ሁን ወይም የሆነ የሚያሳምን ነገር አሳማኝ ነገር ሁን ምናምን ይያሉ ነው አይደል ስለዚህ if someone is rational ይለናል if someone is rational ወይም ሎጂካል ተሆነ they are likely to be reasonable ማለት ነው reasonable that means fair ናቸው ወይም ምክንያታዊ ናቸው ምናምን ማለት ነው ሪዝነብል ያላቸው ግንኙነት እንደው ቀጥታ ባይሆኑ ራሱ የሆነ ዲፊኒሽን ነገር ነው ወይም ሲኖኒምስ ነው አይደለ ይሆን ተመሳሳይነት ነው ያላቸው ስለዚህ ከኢሞሽን ጋር የበለጠ ከተሰጠን ከዚህች ውስጥ ከነኝ ውስጥ ማለት ነው የበለጠ ተቀራራቢ ያለው ማን ነው ማለት ነው ቶት ይሆንልናል ማለት ነው አክቹአሊ ፐርፌክት አይደለም ቶት ከዚህ ካሉት አንፃር ይሻላል እንጂ ኤግዛክት ልክ ራሽናል ከሪዝነብል ጋር እንደዚህ እንደሆነ ኢሞሽን ከቶት ጋር አይደለም ግን ሞር እንግዲህ የሚያዋጣን ፕሮባቢሊቲውን ስናይ ኤ ነው ማለት ነው ስለዚህ ምን ይሆንልናል ቶት ይሆንልናል ማለት ነው ራሽናል ሎጂካል እንታል ሪዝነብል ያ ምክንያታዊ መሆኑ ስለዚህ ኢሞሽን ደግሞ ትንሽ ነው የሚያካሄደው ከማጋ ነው ከቶት ጋር ነው ማለት ነው ግን ፐርፌክት አይደለም ከሌሎቹ አንፃር ስናየው ነው እንጂ ማለት ነው ሁለተኛው ጥያቄያችን ደግሞ ይሄኛው ቀላል ነው ቢያንስ ማንንም እንትን ሊለው ይችላል ቦን ዲስሎኬሽን ቦን ማለት አጥንት ነው አይደል አጥንት ምን ይሆናል ቦታውን ይስታል ዲስሎኬት ያደርጋል ማለት ነው ስለዚህ የሰውነት አካልን ከማጋ ያዛመደው ነው ማለት ነው ከዲዚዝ ጋር ወይም እንግዲህ ከአለው ህመም ጋር ከሚያጋጥመው ችግር ጋር ያጋጠመ ነው ስለዚህ ኪርኒ ኩላሊት ደግሞ ምን ይሆናል ከኩላሊት ህመም ጋር ማለት ነው renal is part of kidney ውስጥ ያለ ነው functionalም የሆነ ኖርማሊቲ ነው የሚያሳየን
ይሄኛው ደግሞ ይሆናል ኪድኒ ፌሊየር ይባላል አይደለ? ልክ በሽታ ነው ኪድኒ ፌሊየር የምንለው ማለት ነው። ኪድኒ ፌሊየር ይሆንልናል ማለት ነው። ቦን ዲስሎኬሽን ተሆነ ኪድኒ ደግሞ ምን ይሆንልናል? ፌሊየር ይሆንልናል ማለት ነው። ፐምፒንግ ምናምን የሚለው አይሆንልንም። ስለዚህ ይሄኛው መጀመሪያ መረዳት አለባችሁ። ይሄኛውና ይሄኛው ሪሌሽናቸው ምንድነው የሚለውን መረዳት። ስለዚህ ቦን ዲስሎኬሽን ኪድኒ፣ ይሄኛው ኪድኒ ደግሞ ለምሳሌ አሁን እዚህ ጋር ፌሊየር እዚህ ጋር ቢመጣና እዚህ ጋር ያለውን ነገር ስትፈልጉ እዚህ ጋር ያለው ግድ አሁን ይሄኛው ከዚህኛው ጋር ተዛን ይሄኛው እዚህ ጋር ዳሽ አድርጎ ደግሞ እዚህ ጋር ይሄኛውን ቢሰጣችሁ እዚህ ጋር ያለው እና እዚህ ጋር ያለው ምንድናቸው ማለት ነው? የተወሰነ ተቀራራቢነት መኖር አለባቸው። ፓርትስ ኦፍ ዘ ቦዲ ነው። ቦንም እንደዛው አጥንት አይደለም፣ ፓርትስ ኦፍ ዘ ቦዲ ነው። እንደዛ አድርጋችሁ ነው እንግዲህ ያው ሪሌሽንሺፓቸውን የምታዩት ማለት ነው። አንዳንዱ ግን ከበድ የሚሉ አሉ። ስለዚህ ከናንተ የሚጠበቀው ምን ማድረግ ነው? አሁንም እንደነገርኳችሁ የምትችሉት ሆነ ይሄ ብቻ እየቀራችሁ ተሆነ ከ2010 ከ2008 አንስታችሁ ምን ማለት አናሎጂዎችን መስራት አናሎጂ ጥያቄዎች መስራት ሲል ግድ መመለስ አይተጠበቅባችሁም። እንደውም የሳታችሁትን ጥያቄ ነው እዛ ላይ መጥቶ ሲመጣ የምንመልሱት ማለት ነው። ስለዚህ በቻላችሁት መጠን እየሳታችሁ መሳት ማለት ነው። በቃ የሳታችሁትን ጥያቄ ምን ያረጋችሁት እያዘችሁት ትመጣላችሁ። ግን ስትሰሩ ዝም ብሎ እንትን አይደለም። ቢያንስ የምትችሉትን ያህል እንኳን የተወሰነች ነገር መሞከር ከሞከራችሁ በኋላ ነው ስትይዙት እንትን የሚለው እንጂ የሚያዘው እንጂ እዛ ወይም ኢቶማትሪክስ ውስጥ ወይም ኤግዛም ጋላክሲ ውስጥ ገብታችሁ አረንጓዴውን ቀዩን ስላበራ ምናምን አሁን ተናላችሁት ማለት አይደለም። ስለዚህ ገሲንጉን ትታችሁ የምታውቁትን አንዳንዴ ሙሉ በሙሉ ማታውቁት ሊኖር ይችላል አይደለም? እናንተ እኔም ያጋጥመኛል። ምንም ኖርማል ነው አይደለም? እኔም ደግሞ ማንም እንደዚህ የሆነ ኤክስፐርት ነው የምንለውም ሰው ያጋጥማል። ስለዚህ እሱን አክሴፕት አድርጋችሁ ፕራክቲስ ብታረጉት የበለጠ ይመጣል እንትን ይላችኋል። አብዛኛው ጊዜ አናሎጂ ከፓስት ነው የሚመጣው ከ2008 ከ2009 ከ2010 ከ2011 ሞዴላችሁን ቼክ ማድረግ ትችሉታላችሁ ማለት ነው። ሞዴላችሁ ላይ የመጣ አናሎጂ ጥያቄ ከየት እንደመጣ ከኢንትራንስ ከ2008 እስከ 16 ያሉ ጥያቄዎች ነው የሚመጣው። ከዛ ውጭ አይመጣም ማለት ነው። እሺ 18ኛው ጥያቄያችን ደግሞ ምን ይለናል? ኮንፈርት ሆነ ማለት ደግሞ ሪላክስ ሆነ ማለት ነው አይደለ? ይሄኛውም ልክ እንትን ነገር ነው፣ ተመሳሳይነትን ነው የሚያሳየው። ኮንፈርተብል ሆነ በቃ ሪላክስ አደረገ ምናምን ተመቸው ምናምን ነው አይደለ? ስለዚህ የምንፈልገው ነገር ደግሞ ከዚህኛው ጋር የሚመሳሰል ማለት ነው። አሁን ይሄ በቃ ዲፋይን ያደርገው ኮንፈርቲንግ ማለት ሪላክሲንግ ነው። ስለዚህ ቴሪፋይንግን ማን ነው የሚገልጽልን ነው? ቴሪፋይንግ ማለት እኮ መፍራት ነው አይደለ? መፍራት መደንገጥ ምናምን ማለት ነው። ስለዚህ ከዚህ ውስጥ ያለው እንግዲህ መፍራት ወይም መደንገጥ የሚለውን ፍቺ የሚይዝልን ማን ይሆናል ማለት ነው? ፍራይትኒንግ ይሆናልናል ማለት ነው። ፍራይትኒንግ። ኢሪቴቲንግ ይሄኛው ማናደድ ነው። ይሄኛው ዲፋይን ያደረገው ነው። ስለዚህ ማናደድ መደንገጥ አይሆንም ስላችሁ አይመጣም ማለት ነው። ሞር ግን የሚገልጽልን ይሄኛው ራሱ መፍራት ነው። ይሄኛውም ቴሪፋይንግ ማለት መፍራት ነው። ምክንያቱም ከተነሳን እነኚህ ኮንፈርቲንግ ማለት ሪላክሲንግ ነው። ዛት ሚንስ ፍራይትኒንግ ማለት ደግሞ ቴሪፋይንግ ነው ማለት ነው። ሶ እንደዚህ አድርጋችሁ ሰራላችሁ ማለት ነው። እሺ አንቶኒየምስ ዛት ሚንስ ኦፖዚቱን ነው የምንፈልገው ማለት ነው። አንቶኒየምስ ደግሞ ኦፖዚቱን ነው የምንፈልገው። እሺ ኦፖዚቱን ስንፈልግ ምን ይሆናል ማለት ነው? although the member of the committee needed more discussion on the agenda ይለናል። ምንድነው although opposite ነች እሱ ራሱ ማለት ነው። ኮሚቴው ማለት ነው የአንድ ሜምበር ኮሚቴ የበለጠ ዲስከሽን ወይም መወያየት ቢፈልጉ አጀንዳው ላይ the chairperson adjourned the meeting adjourned የሚለው ነው እዚህ ጋር ማለት ነው። adjourned የሚለው እንግዲህ እዚህ ጋር ቦልድ ሆኗል ማለት ነው። ስለዚህ የዚህኛውን ፍቺውን ነው የምንፈልገው። አሁን ምንድነው ከኋላ ስንነሳ ኮሚቴው ምን ብሏል? የበለጠ ዲስከሽን ነበር የፈለገው። ኦልዞ አለች ደግሞ። ስለዚህ ከኮማ ቀጥሎ ያለው ኦፖዚት መሆን ያለበት ማለት ነው። ስለዚህ የበለጠ ዲስከሽን ቢፈልጉ ግን ዘ ቼርፐርሰን ምን አረጋው እያለ ነው ማለት ነው። በቃ አቋረጠው ማለት ነው። ሚቲንጉን ምን አረጋው? አቋረጠው። አጀረንድ ማለት ነው። ስለዚህ ደግሞ ተመሳሳዩን እንዳትፈልጉ። ለምሳሌ አጀረንድ የሚለው ምን ሊሆንልን ይችላል? ኮንክሉድድ ሊሆን ይችላል። በቃ አቋረጠው ማለት ምንድነው የተባልነው? አንቶኒየምሱን ነው። ስለዚህ የዚህኛው ያቋረጠውን ምንድነው የምንፈልገው ማለት ነው? ተቃራኒውን። ስለዚህ አቋረጠው ማለት ደግሞ አራዘመው ነው። that means extended አደረገው ይሆንልናል ማለት ነው። so the answer should be a extended የሚለው ይሆንልናል ማለት ነው። እሺ ይሄ ኮንቴክስቹዋልም ስለሆነ እንደውም ደስ ይላል። እሺ ሁለተኛው ጥያቄያችን ደግሞ the bright face you see indicates the time they spent well fabulous ይለናል። fabulous ማለት በጣም
ደስ የሚል ሰዓት እንደሆነ በጣም ይሄ ድንቅ ሰዓት እንደሆነ ኤክስትሪም የሆነ ሃፒነስን ነው የሚገልጽልን ፋቢለስ ማለት ነው። ስለዚህ የሱን የፋቢለስን ምንድነው ኦፖዚት ነው የምንፈልገው ከዚህ ውስጥ አሁን እንደምታዩት ቴሮራይዚንግ ማለት ያው ሲምፕሊ ምንድነው ኮዚንግ ኤክስትሪም ፊር ነው። ኮዚንግ ኤክስትሪም ፊር ይሄ ኮዝ ማድረግ ማለት ነው። ስለዚህ የእንትን የተወሰነች ነገር አስዩም እሺ እንያዘው የፋቢለስ በጣም ድንቅ ተሆነ በጣም ኤክስትሪም ሃፒነስ ተሆነ ስለዚህ ቴሮራይዚንግ የምንለው የሱ ተቃራኒ ሊሆንልን ይችላል ማለት ነው። ኮዚንግ ኤክስትሪም ፊር ሊሆንልን ይችላል። ታየርለስ ያው ታየርድ ማለት ያው ታየር ጎማው ሳይሆን መድከም ማለት ነው። ስለዚህ ታየርለስ ተሆነ ደግሞ የሱ ኦፖዚት ነው የሚሆንልን። ስለዚህ ያልደከመው ምናምን ነው የሚሆነው። ስለዚህ ምንም የሚያገናኘው ነገር የለም ማለት ነው ከዚህኛው ጋር ያልደከመው ስለዚህ አይሆንልንም ማለት ነው። ይሄኛው አይሆንም። ሞኖቶነስ ወይም ደግሞ ሞናትነስም ተብሎ ይነበባል። ሶ ሞናትነስ ማለት ደግሞ ምንድነው ቦሪንግ የሆነ ነው። በጣም እንግዲህ አሰልቺ የሆነ ማለት ደግሞ እንግዲህ አሰልቺ የሆነ ነገር ነው። ስለዚህ ይሄኛው ሜቢ ኤክስትሪም ሃፒነስ ተሆነ የተወሰነች ነገር ያገናኘዋል ማለት ነው። ይሄኛው ደግሞ ሂዩመረስ ማለት ደግሞ በጣም ይሄኛው ምንም ቬሪ ፈኒ ማለት ነው። በጣም የሚያስቅ ቬሪ ፈኒ። ስለዚህ ሞር ይሄኛውን እንግዲህ ሲኖኒየምሱን ነው እንጂ አንቶኒየምሱን አይገልጽም። ሰው ፖሲብል ቫልዩ እንትናችን የሚሆነው መልሳችን የሚሆነው ቴሮራይዚንግ ወይም ደግሞ ሞናትነስ ነው የሚሆነው ማለት ነው። ሞር ያው እኔም ሰርች አድርጌው ነው ጥያቄ የበለጠ የሚገልጽልን እንግዲህ የፋቢለስ ወይም ኤክስትሪም ሃፒነስ የሱ ኦፖዚት ሊሆንልን የሚችለው ሞር የትኛው ነው ማለት ነው? ሞናትነስ ይሆንልናል ማለት ነው። ሞናትነስ ኦር ሞኖትነስ ይሆንልናል ማለት ነው። ስለዚህ መልሳችን ምን ይሆናል? እንደዚህ ይሆናል ማለት ነው። እንደዚህ ሲሰሩ እንደዚህ ፖሲብል ቫልዩ የምትሏቸውን ፖሲብል አንሰር የምትሏቸውን ራይት ከዛም ከሱስ ደግሞ ቹዝ ዘ ቤስት ማለት ነው። እሺ አሁን ደግሞ ሲኖኒየምሱን እናያለን ማለት ነው። ሲኖኒየምስ ማለት ተመሳሳይ ፍቺ ማለት ነው። እሺ ያው እዚህ ጋር ጽፌላችኋለሁ። አስፓየር ማለት means strongly want ወይም aim for something ይሄ በጣም ከልብ የሆነ ዲዛይር ማለት ነው፣ ፍላጎት ማለት ነው አስፓየር ማለት። ስለዚህ ያው ቀጥታ ዲዛይር የሚለው ይኖርልናል ማለት ነው። ሶ አስፓየር ማለት ከልብ የወጣ በጣም ከፍተኛ የሆነ strong want ነው። that means simply እንግዲህ strong want ደግሞ ምን ይሆናል? ዲዛይር ይሆናል። ስለዚህ አስፓየር እንግዲህ ፍቺው ምን ይሆናል ማለት ነው? ወይም ሲኖኒየምሱ ዲዛይር ይሆንልናል ማለት ነው። ይሄኛው ደግሞ ከምን ላይ ልትሰሩት ትችላላችሁ? ከስፖርት ላይ የምታስታውሱ ከሆነ ኤችፒ ላይ አብዛኛው ጊዜ ተምራችሁታል፣ ሎወር ግሬድ ላይ ማለት ነው። ኢንዱራንስ ማለት ምን ማለት ነው? በቃ ጥንካሬ ማለት እኮ ነው። ስለዚህ ኢንዱራንስ ምንድነው? ስትሬንግዝ ማለት ነው። ስለዚህ ምን ይሆንልናል ማለት ነው? እንትኑን አልጻፍኩትም እንጂ ይሄኛው ደግሞ በቃ መተካካት ነው። እንግሊሽ ውስጥም አለ እንደዚህ እናየዋለን እንግሊሽ ስንሰራ፣ ግን የእንግሊሹ ከዚህኛው እንደውም ለየት ይላል። ይሄኛው አይ ቲንክ በጣም ቀላል የሆነ ነገር ነው። ስለዚህ ምን ይለናል? ለምሳሌ it was reported that rewarded by the manager the quality production the factory workers were for their hard work and ይላል። አንድ አንቀጽ ነገር ነው የምንመሰርተው ማለት ነው። ከዚህ ቀጥለን ማለት ነው። ለምሳሌ አሁን ይሄኛውን እስቲ መጀመሪያ የሚመጣውን ለመለየት ዝም ብለን verb subject verb agreement የሚባል ነገር አለ አይደለ? so it was reported that rewarded by the manager ምናምን ብሎ ቢቀጥል አሁን ሴንስ አይሰጠንም አይደለም? ምን ማለት ነው? it was reported that rewarded by የሆነ እንትን ነገር አይሰጠንም። so የሆነ ሴንስ አይሰጠንም። ስለዚህ a ቀድሞ አይመጣም ማለት ነው። actually እዚህ ጋርም a ብሎ የሚጀምር የለም። ቢኖር ኖሮ ኤክስ እናደርገው ነበር ማለት ነው። እሺ it was reported that the quality production okay ይሆናል። ትንሽ ያስሄደናል። ስንት ቢ የሚል አለ። ቢ የትኛው ይላል? እዚህ ጋር የሚል አለ። ስለዚህ ያስሄደናል። ቀጥሎ እንሂድ። እሺ it was reported that the quality production ከዛ ነው ወዴት ነው ሄደው? ዲ so it was reported that the quality production for their hard work እነማን ናቸው? for their hard work አሁን ዘለለብን። even though የሆነ ሴንስ የሚሰጥ ቢሆንም ግን ሰዎቹን ወይም የሆኑ ነገሮችን ወይ የሆነ ሰው ስም ምናምን ከኋላ መጥቀስ ነበረበት። it was reported that the quality production for their hard work ብሎ ገባበት። እዚህ ጋር ዜር የሚለው ጋር ከኋላ የሆነ ዜ የሚል ወይም የሆኑ ሰዎችን ሪፈር ማድረግ ነበረበት ማለት ነው። ስለዚህ ይሄኛውንም በዚህ ምክንያት ምን እናደርገዋለን? ፎርሽ እናደርገዋለን ማለት ነው። እሺ that ያው the quality production ማን ብሎ ፎርሽ አድርገናል። it was reported that the factory workers were እሺ ይሆንልናል። it was reported that the factory workers were ሲ ብሎ የሚጀምር ካለም ፈልግ ሲ ብሎ ይሄኛውና ይሄኛው ይጀምራል ማለት ነው። ያቺ ፖሲብል አንሰር ናቸው ሲ ብሎ። እሺ ይሄኛውን እንሄድና ይሄኛው ተሄደልን ሄደልን። so it was reported that the factory workers were b
it was reported that the factory workers were the quality production. What does it mean? አሁን አላ የሆነ ሴንስ አይደለም ፋክተሪ ወርከሮቹ ናቸው ኳሊቲ ፕሮዳክሽን የሆኑት ስለዚህ ቺኛዋ ነገር ታፎርስብናለች ማለት ነው ቢ ብሎ አይሄድም ማለት ነው ስለዚህ ይሄኛው ኤክስ ይሆንልናል እሺ ይሄኛውን እንሂድ it was reported that the factory workers were ኤጋ ነው አይሄደው so the factory workers were rewarded by the manager ይሄ ይደልናል it was reported that the factory workers were rewarded by the manager ያው ፋክተሪ ወርከሮቹ በምን ነኝ ሰራተኞቹ ማለት ነው የዛ ኢንዱስትሪ ሰራተኞች በማናጀራቸው ምን ተብለዋል ማለት ነው ተሸልመዋል for ተዛስ ምን ብሎ ነው የሚሄደው ዲ ለምን ተሸለሙ for their hard work and the quality production ለዛ ለኳሊቲው ፕሮዳክሽናቸውና ኳሊቲ ላለው ፕሮዳክሽናቸውና ለሃርድ ወርካቸው ለእንደዚህ ለሃርድ ወርካቸው ምን ብሏል በማናጀራቸው እነኛ የፋክተሪ ወርከሮች ተሸልመዋል ያለን ነው ስለዚህ ይሄኛው ሴንስ ይጣናል ማለት ነው እስቲ ለምሳሌ አንድ ላይ ብናነበው it was reported that the factory workers were rewarded by the manager for their hard work in the quality production አያችሁ የሆነ ነገር እንኳን ሴንስ ይሰጣናል ስለናነበው ማለት ነው ሶ ፖሲብል መልሳችን የሚሆነው ሲ ይሆንልናል ዲ እዚህ ጋር ቼክ ማድረግ ይቻላል አይደለ it was reported that for their hard work and እሺ and unity that for ብሎም እንደው ሄደ ቢባል it was reported that for their hard work and see the factory workers were ተዛን b the quality production ታውቃው ውስብስቡ ጠፋ ማለት ነው ሴንቴንስ እንትኑን አልያዘልንም ማለት ነው ቶ መልሳችን የሚሆነው ዲ ላይ ያለው ፖሲብል መልስ ይሆነናል ማለት ነው ፖሲብል መልስ ይሆናል እሺ 24ኛው ጥያቄያችን ደግሞ seasonal fluctuations የሲዝን መቀያየር በጣም መለዋወጥ fluctuate ማድረግ ማለት ነው seasonal fluctuations ተዛስ ኤ ይሆንልናል አይሆንም የሚለው እንሞክረው seasonal fluctuations the remarkable growth እዚህ አሁን የኛው ሴንስ አይሰጠንም ማለት ነው ስለዚህ ኤ ብሎ የሚጀምር ካለ ፉልሽ እናረጋዋለን seasonal fluctuations for several years የሆነ ትንሽ ነገር ግን እዚህ fluctuation ብሎ for አለ ይሁን ብለን እንኳን ብንቀጥል ሞር እንግዲህ እርግጠኛ የሚያደርገልን ፎርሽ ለማድረግ ብኔ seasonal fluctuation for several years ቢ ብሎ የሚጀምራላ እሺ ተዛ ዲ seasonal fluctuation for several years affected ተዛ ሲ the people made the remarkable growth okay ትንሽ ይሄኛው ትንሽ የተወሰነች ፐርሰንት ግን seasonal fluctuation for several years የሚለው ጋር ትንሽ ግራ ያጋባል አይደለም ግን እንያዘው እሺ as best ታላገኘን ኤንን መርጣለን ማለት ነው ግን እዚህ ጋር fluctuation ብሎ for ነው ያለው ማለት ነው ከዛ በኋላ ያሉት የሆነ ይሄዳል seasonal fluctuation for several years affected the people made the remarkable growth የሆነ በጣም ይሄ ያደጉትን የማይረሳ እድገት ያሳዩትን ሰዎች ምን አረጋ አፌክት አረገ ነው seasonal fluctuation ያንን ለማለት ነው የፈለገው ዞሮ አሶፕሽናል እንያዘው ማለት ነው ቢ ብሎ መሄድ ታለ ተዝሎ መሄደውን ደግሞ ኒስቲ seasonal fluctuations the people made ማንን seasonal fluctuation ነው ፒፕሎች ሰዎቹ ሜድ ያደረጉት ምናምን ሴንስ አይሰጠንም አይደለ ሶ ሲ ብሎ የሚጀምር ካለ ኤክስ እናደርገዋለን ማለት ነው seasonal fluctuation the people made አይሆንልንም ማለት ነው እሺ ማን ይቀረናል ዲ ይቀረናል ያው ግድ ዲ ብሎ ነው መጀመሪያ ያለበት ያው seasonal fluctuations affected አያችሁ subject verb agreement ራሱ ሲገጥም ሶ አግሪ ያደርጋሉ ማለት ነው ሳብጀክቱና ቨርቡ seasonal fluctuations affected ዲ ብሎ የሚጀምር አለ ዲ ተዛስ ኤ ብሎ ሄደሽ seasonal fluctuation affected for several years አሁን አንድ ላይ ያያየው ስለሆነ እንጂ አንድ ላይ ብናመጣው ምን ይሆንልናል ማለት ነው ይሄኛው ማለት ነው ይሄኛውን ፎሎ ብናደርግ seasonal fluctuation affected the remarkable growth the people made for several years አዩሲ አሁን seasonal fluctuation ምን ይሄ የማይረሳ እድገታቸውን ሰዎች ወይም ያሳዩትን ወይም እንግዲህ ሜድ ያደረጉትን የማይረሳ እንትናቸውን እድገታቸውን ምን አደረገ አፌክት አደረገ ያለ ነው which is እንግዲህ ሞር ሴንስ የሚሰጠን ከኤ በላይ ቢ ላይ ያለው ሞር ይሰጠናል ማለት ነው ስለዚህ ምን ይሆናል ቢ ኤ ሲ ቢ ኦርደሩን ሲይዝልን ማለት ነው ወደ ስንተኛው እናልፋለን ወደ 25ኛው እናልፋለን ዘይር 99 marked the innocent people okay እስቲ ኤ ብሎ የሚጀምር ካለ አሶፕሽናል እንያዘው
the innocent people then D ብሎ ነው ሄደው the year 99 marks the innocent people that killed a lot of that killed people that killed አሁን ሰዎቹ ናቸው የተገደሉት ወይስ የገደሉት የሆነ ነገር ይሄ even though የሆነ ኦርደር እንኳን የሚሰጠን ቢመስል እንኳን የሆነ ወደ ፍቹ ስንሄድ አያስሄድንም አይደለ then the year 1991 marked the innocent people that killed a lot of the ተዛንሲስ military regime so regime ሳይሆን regime ነው የሚባለው so that killed a lot of military regime አሁን ሰዎቹ ናቸው military regimeውን የገደሉት ሆነ አይሄድልንም ማለት ነው እንደው subject verb agreement የገጠመ ቢመስልም እንትኑ ፍቹ ምናምን አያስሄደንም ስለዚህ ይሄኛው በኤ ብሎ አይጀምርም ማለት ነው the year 1999 marked the downfall of the crawl እሺ አስሄደልን ይሄው ደስ ይላል እንደው ሲባል ራሱ the year 99 marked the downfall of the crawl military regime that killed a lot of innocent people ማለት ነው ስለዚህ መጀመሪያ ላይ ማን ይመጣልናል ቢ ይመጣልናል the year 1999 marked the downfall of the cruel military regime so ተዛስ ሲ ቢ ሲ ተዛስ ማን ነው ምን ያደረገው that killed a lot of በጣም ንጹህ የሆኑ ሰዎችን የገደለው ማለት ነው ስለዚህ ዲ ኤ ይሆንልናል ማለት ነው ሶ ቢ ብሎ የሚጀምር ታለ ቢ ሲ ዲ ኤ ሶ መልሳችን ይሄኛው ይሆንልናል ማለት ነው the year 99 marked the downfall of the cruel military regime that killed a lot of እንግዲህ innocent people ማለት ነው innocent people maybe history ላይ ልታውቁት ትችላላችሁ ይሄን ሂስትሪውን እሺ ሌላው ደግሞ analytical and logical reasoning እሺ ሎጂክ ቀደም ነበር ራሽናል ማለት ሎጂካል ነው እዚህ ጋር ደግሞ reasoning ልክ እንደዚሁ ማለት ነው ሶ አሁን መመሪያ የሚሰጠን ነገር አለ እሱን እናነብና እሱ ላይ ቤዝድ ሆነ የሆነ ነገር ኮንክሉዥን እንጽፋለን ማለት ነው absence of rain for couple of seasons has affected not only the productivity of the farmer but also their overall quality of life ስለዚህ ለተወሰነ ሲዝኖች እንግዲህ የዝናብ መጥፋት የገበሬዎቹን ወይም የፋርመሮቹን ፕሮዳክቲቪቲ ብቻ ሳይሆን ይሄ ኦቨርኦል ወይም ደግሞ አጠቃላይ ኳሊቲ ኦፍ ላይፋቸውን ምን አድርጓል አፌክት አድርጓል ይያለን ነው አሁን ሴንቴንሱ የሚለን ማለት ነው then which one of the following sentence convincing based on the statement convince ወይም አሳማኝ የሆነው የትኛው ስቴትመንት ነው ይያለን ያለው አሁን የዝናብ መጥፋት የፋርመሮቹን ፕሮዳክቲቪቲ ብቻ አይደለም overall quality of lifeአቸውን ቀንሷል that means productivityአቸውንም ቀንሷል ከሱም ብሶ ደግሞ በቃ ላይፋቸውን ይሄ overall quality of lifeአቸውንም በጣም አፌክት አድርጎታል ይያለን ነው አሳማኝ የሆነው ሴንቴንስ የትኛው ነው ከዚህ ውስጥ አይደለ lack of rain has not influenced the farmers living condition that's totally wrong ነው lack of rain ወይም absence of rain ምንም ኢንፍሉዌንስ አላረገም ተጽዕኖ አላሳደረባቸውም ይያለን ነው እዚህ ጋር ግን ያው ፕሮዳክቲቪቲያቸውን አይደለም ከሱም ብቶ ኦቨርኦል ኳሊቲ ኦፍ ላይፋቸውን አፌክት አድርጓል ይያለን ነው አይደለ ስለዚህ አይሆንም ማለት ነው ኮንቪንስ አያረግንም አያሳምነንም production and lifestyle are weakened due to absence of rain weakened yeah that means ኤ ነው ይሄኛው እንዳይመስላችሁ ክራሚና አውድ ማለት ነው ስለዚህ ምን አድርጓል አዳክሟል ይያለን ነው due to the production እና ላይፍ ስታይል ምን ሆኗል ተዳክሟል የፋርመሮቹ ማለት ነው በምን በአብሰንስ ኦፍ rain አማካኝነት ማለት ነው rain and production contradict each other to change life ይሄኛው nonsense ነው shortage of rain has no impact on the market value of production ይሄኛው ፎልስ ነው ፕሮዳክቲቪቲውን አይደለም overall quality of lifeአቸውን አፌክት አድርጓል ይያለን አይደለ ስለዚህ ያው ፕሮዳክሽን እና ላይፍ ስታይላቸው ምን ሆኗል ያው ተዳክሟል due to the absence of rain የሚለው እንግዲህ አሳማኝ ነው ማለት ነው based on this statement ማለት ነው ስለዚህ መልሳችን ቢ ነው የሚሆነው ማለት ነው እሺ ሰባተኛው ጥያቄያችን ደግሞ ምንድነው የሚለን while some of the wildlife of Ethiopian are common among the neighboring countries ያ ማለት እንግዲህ ኢትዮጵያ ውስጥ ያሉ እነኚህ የዱር እንስሳቶች ማለት ስላላችሁ ዱር ላይ የሚኖሩ እንስሳቶች ብለን ብንወስዳቸው በጎረቤት ሀገራችን ጋር ምን ኮመን ቢሆኑ እዛም ቢኖሩ
while few of them የተወሰኑት ግን ምንድናቸው ይለናል ኢንደሚክ ወይም ደግሞ ብርቅዬ ናቸው ኢትዮጵያ ውስጥ ብቻ ነው የሚገኙት የተወሰኑት ነው የሚለን though having this wildlife is blessing እነኚህን የመሰለ እንግዲህ የዱር እንስሳት መያዝ የሆነ blessing ቢሆን ማለት ነው blessing ቢሆን አንዴው ብሎ ነው የጀመረው እዚህ ጋር የሆነ ኔጌቲቭ ነገር ሊናገር ነው ማለት ነው እነኚህን የመሰለ እንግዲህ though having this wildlife is unfortunately they are less exploited as a resource in the country less exploited as a resource in the country that means even ማለት ነው ልክ እንደ ሪሶርስ እንደ ሌሎች ነገሮች ሪሶርስ እንደ ሌሎች ኢንካም ጀነሬት እንደሚያደርጉት ሪሶርስ ምን አልተደረጉም ኤክስፕሎይትድ አልተደረጉም ኤክስፕሎይትድ የምትለዋ በኔጌቲቭ እንዳትወስዷት በስርዓት አልተጠቀምንባቸውም የሆነ ገቢ አላገኘንባቸውም በስርዓት ይዘናቸው የሆነ ፓርክ ሰርተንላቸውና ኢቭን ዞ ቢኖር ራሱ ፓርኩም ጥሩ ጎብኚ ያገኛ አይደለም ምናምን ያለ ነው ማለት ነው so that based on the statement which one of the following is true ነው Ethiopians wildlife migrates to neighboring countries አላለም ኮመን የሆኑት እንደው አብዛኞቹ ጎረቤት ሀገሮችም ኮመን ቢሆኑም ብሎ ነው እንጂ ወደ ጎረቤት ሀገራት ይሰደዳሉ ማይግሬት ያደርጋሉ አላለንም The wildlife of Ethiopia are the result of the ecosystem ስለ ecosystem ምንም አላወራንም different ecological setting are convenient for wildlife varieties ይሄኛውንም አላወራንም ስለ ecological setting ምናምን Ethiopia is not generating adequate or sufficient income from its wildlife assets that's true ይሄኛው true ምንድነው በቃ generally sufficient የሆነ ወይም adequate የሆነ income ወይም ገቢ ምን ያረጋች አይደለም ያገኘች አይደለም ጀነሬት ያደረገች አይደለም even though having this wildlife is blessing ቢሆን እነኚህን የመሰለ እነኚህን እንግዲህ ይሄንን ኢንደሚክ ብርቅዬ እንስሳቶችን መያዝ blessing ቢሆን are less exploited as a resource እንግዲህ ሪሶርስ ማለት እኮ የሆነ የገቢ ምንጭ ያስገኝልናል ሪሶርስ ከሆነ እንደዛ እንግዲህ የመጠቀማችን ኤክስፕሎት የማድረጋችን ነገር በካንትሪ ውስጥ እንግዲህ ያጠረ ነው ለስ ነው የሚለው ማለት ነው ስለዚህ ኢንዳይሬክትሊ ያለ ያለው በቃ ኢትዮጵያ is not generating adequate ወይም ደግሞ sufficient income ከነኚህ ቢኖራት እንኳን ከነኚህ ጀነሬት ያደረገች አይደለም ይያለን ነው ማለት ነው long defeated by a difficulty የኛው በጣም ደስ የሚል ጥያቄ ነው ይሄ if you have been እንግዲህ በጣም በሆነ difficulty እየተሸነፋችሁ ብትመጡ በሆነ ችግር ለምሳሌ የሆነ ነገር ሊሆን ይችላል have told yourself for weeks months even for years that there is nothing you can do about it ይለናል that means በተደጋጋሚ እንግዲህ ከዚህ በፊት ማለት ነው በሆነ ችግር እየተሸነፋችሁ ዛሬም ተሸነፋላችሁ የዛሬ ሳምንት ተሸነፋላችሁ ያው መሸነፍ ያለ ነገር ሆኖ ግን በየተደጋጋሚ የምትሸነፉት ሆነ maybe it's because that is probability because you have told yourself for weeks months even for years that there is nothing you can do about it ይላናል that means ምን ማለት ነው ይሄ ምናልባት ምክንያት የሚሆነው ለምንድን ነው ስለራሳችሁ ይሄ እኮ አክቹአሊ ሪል ላይፍ ላይ ያለ ነው አይደል ለምሳሌ አልችለውም ታላችሁ በቃ አልችሉትም ወይም አልችለውም በቃ እኔ አልችለውም ታልኩ አልችለውም ማለት ነው ግን አለ አይደለ ይሄ ኦቨር እንትንም አለ ደግሞ ኦቨር ሞቲቬሽንም አለ የሆነ የማይሆን ነገር ችላለው ማለት ከሪያሊቲው ጋር የማይሄድ ነገርም ችላለው ማለት እሱ ለሌላ ነገር ያጋጥማል ግን ፖሲብል ነገር ሆኖ ችለዋለው ማለት በቃ ጭንቅላታችሁ ያምናል ዋንስ ማይንድ ሴታችሁ ደግሞ ይሄ ወይም ጭንቅላታችሁ አመነ ማለት ደግሞ ምንም ነገር የሚያቆማችሁ ነገር የለም ማለት ነው እንደዛውም ደግሞ ለኔጌቲቭም እንደዛው ነው ለኔጌቲቭ ኢምፓክቱ ማለት ነው አልችለውም ይሄን አልሰራውም ታላችሁ አችሉትም ማለት ነው ወይም አልችለውም ካልክ አልችለውም ማለት ነው ስለዚህ ለረጅም ጊዜ ዲፊትድ የሆንከው በዛ ዲፊካልቲ ምናልባት ለራስህ ለሳምንታት ለመንዝ ለወራታት ወይም ኢቭን ለይርስ ለአመታት በቃ ምንም ስለዛ ነገር የምሰራው ነገር የለም በቃ አልችለውም ያልክ ሊሆን ይችላል እያለው ነው ማለት ነው ይሄ ሰው what can be inferred from this statement possible advice ምንድነው life is challenging of course ምንም እንትን የለውም ግን አያችሁ አይደለ የሆነ ትራፕ ሲያደርገን እንትኑ ራሱ ማለት ነው እዚህ ጋር ምንም life is difficult challenging ብራም is obvious ምንም እንትን የለም ግን እንደዛ ያለ ነገር የለም life is challenging ብራም የሚል ያለው ማለት ነው ለሰውየው ሊነግረው እየፈለገው ምንድነው life is challenge መሆኑን ሳይሆን ሌላ ነገር ነው የሆነ ነገር እየመከረው ነው ሳይኮሎጂካል ወይ ማይንድ ሴቱ እንደሚቀይር እየነገረው ነው there is a time to be defeated ይሄኛውም ይሆናል ያ ማለት
ይሆናል ማለት በዚህኛው ሳይሆን ላይፍ ኢዝ ቻሌንጂንግ ዝም ብለን ጀነራሊ ስናየው ትሩ ይሆናል። there is a time to be defeated ሁል ጊዜ አናሸንፍም አይደል? የተወሰነ ጊዜ መሸነፍ አለብን ለማሸነፍ ማለት ነው። ጀነራል ነገሩ ትሩ ቢሆንም ግን ሰውየው ግን ሊነግረው የፈለገው ነገር የሆነ ማይንድ ሴቱን እንደሚያስተካክል ነው ማለት ነው። ታይም ኦልዌይስ ቼንጅስ አያችሁ እንዳለ እነኚህ ጀነራል ነገራቸውን ስናይ ትሩ ናቸው። ሰውዬ አድቫይስ ሊሰጠው የፈለገው ምንድነው ማለት ነው? ፊል you can do it that means ቢያንስ አሁን አልችልም እያልክ መጣ አይደል? አሁን ደግሞ እንደምችል ፊል አድርገው ችላለሁ እያልክ ሂድ ሊለው ነው ማለት ነው። በቃ ሲምፕሊ ይሄ ነው አድቫይስ ሊሰጠው የፈለገው። ስለዚህ ፊል you can do it የሚለው መልሳችን ይሆንልናል ማለት ነው። I think አንድ ጥያቄ ቀረናል ማለት ነው። እሺ ይሄኛው ምን ይለናል? for a certain husband ለሆነ ሰውዬ ወይም ለሆነ ባል ምንድነው the comfort of home means እንግዲህ the comfort of home means freedom to remain silent በቃ ለሱ እቤት ማለት በቃ ይሄ የእቤት ምቾቱ ማለት በቃ to remain silent ጸጥ የሚባልበት ነው። እቤት ማለት በቃ ለዛ ባል ማለት ነው። እቤት ማለት ምን ማለት ነው? በቃ ጸጥ ማለት ሳይለንት freedom to remain silent ነው ለሱ ዲፊኒሽኑ ማለት ነው። the comfort of home ብሎ ቤት ይመቻል ምናምን የሚለው ነገር በቃ ቤት ሲገባ ጸጥ ማለት ነው የሚፈልገው ማለት ነው። እሱ ምንድነው ኮምፈርት ዞኑ ነው ለዛ ሰውዬ ማለት ነው፣ ወይም የሚመቸው ነው። ደግሞ for a wife ለሱ ለሚስቱ ደግሞ on the other hand home is a place where she talks a lot to her spouse ይለናል ማለት ነው። based on this situation አሁን ባልየው ዝም የሚባልበት ነው ብሎ የሚያስበው ሚስትየዋ ደግሞ ምንድነው እቤት ማለት ደግሞ ብዙ የሚወራበት ነው ይሄኛው እሷ ነች አይ ቲንክ ትክክል አይደለ? ስለዚህ ዞሮ ትክክል ምናምን ሳይሆን ሎጂካሊ ነው የምናስበው። የሷም ትክክል ይሁንና የሱ በቃ ቤት ማለት ብዙ የሚወራበት አይደለም፣ ሳይለንት ነው የሚፈልገው። የሷ ደግሞ ብዙ ማውራት ነው የሚፈልገው። so based on the situation what will be the likely outcome of the relationship ስለዚህ እንግዲህ የሚስትየዋና የባልየው ሪሌሽን ምን ይሆናል? ሰውየው ማውራት አይፈልግም ቤት ውስጥ፣ ሴትዮዋ ደግሞ ብዙ ነው ማውራት የምትፈልገው ቤት ውስጥ ማለት ነው። ስለዚህ እንትናቸው አሁን አውትካማቸው ወይም ሪዛልቱ ምን ይሆናል? ሪሌሽናቸው በቃ ዲስአግሪመንት ነው የሚሆነው ማለት ነው። ብሬክ አፕ ነው የሚሆነው ማለት ነው። ምክንያቱም እሷ ምንድነች? እሷ ብዙ ማውራት ትፈልጋለች፣ እሱ ደግሞ ትንሽ ማውራት ነው የሚፈልገው። በቃ ማውራት አይፈልግም እንጂ ሙሉ በሙሉ ስለዚህ አይስማሙ ማለት ነው። ሶ የሪሌሽንሺፓቸው አውትካም ይሆናል ዲስአግሪመንት ይሆናል ማለት ነው። ዲስአግሪመንት ይሆናል። ሶ ይሄንን ነው የሚመስለው። እንግዲህ question of the day ይኖረናል። if the arithmetic mean between a and b is 147 then which one of the following is the arithmetic mean between 2a plus 10 and 2b plus 6 የሚለው ይሆናል። እቺኛዋን ጥያቄ አሁኑኑ ሞክራችሁ ኮሜንት ሴክሽን ላይ ታሳውቁናላችሁ ማለት ነው። ኤ ተሆነ ኤ፣ ቢ ተሆነ ቢ፣ ሲ ተሆነ ሲ፣ ዲ ተሆነ ደግሞ ዲ። that's it 15 ቢበዛ 14 ጥያቄ ነው የሰራነው ከእንግሊሽም ከማትሱም ማለት ነው። አብዛኛው ማትሱን እንደነገርኳችሁ የሆነ እንትንም ስላለ በጣም ሞስት ኮመን የሆኑ ነገሮችን ነው እንዳጋጣሚ ጥያቄዎችንም ስናገኝ ስለዚህ እነሱን ስለሰራን በደንብ እንግዲህ እዩት ማለት ነው። ይሄንን ነው የሚመስለው። ሜቢ ፓርት 2 ሊኖረው ይችላል ጥያቄዎቹንም እናገኝ ተሆነ፣ አለበለዚያ ግን ወደ ሶሻል ወደ ናቹራል እየሄድን አብረን የምንቆይ ነው የሚሆነው ማለት ነው። እንግዲህ የቀሰም አካዳሚ እስካሁን ቤተሰብ ያልሆናችሁ ልጆች ታላችሁ አሁኑኑ ሰብስክራይብ በማድረግ እንግዲህ ያው ፋሚሊ ሁሉ እንላለን። እንደዚሁም ደግሞ ቪዲዮ ላይክ ማድረግ እንዳትረሱ። ለሚፈተኑ ተማሪዎች ደግሞ ይጠቀሙበት። ያው ከመምህር ጋር እንደዚህ መወያየቱ ምናምን ጥሩ ነው ማለት ነው። ስለዚህ ሼር ማድረግ እንዳትረሱ ማለት ነው። እንወዳቸዋለን። ኔክስት ሳብጀክት ላይ እንገናኝ።